ከጋብቻ በፊት አብሮ አይኖርም። አብርሃም አንድ ሰው ነው የላከው። እግዚአብሔር ይቅደም እንጂ የሰው ጋጋታ የታዋቂ ጋጋታ ትዳርን አያጸናው። አደባባይ ላይ ታገቢኛለሽ ብሎ ተንበርክኮ ከተጋቡ በኋላ ሁለት መልክ እስክታወጣ በነገር የሚያስበርክካት ትዳር እያየን ነው። ገና የሰባተኛ ክፍል ተማሪ ሆኖ ያለ ጓደኛ ላለመኖር አይደለም፣ ይሄ መዳራት ነው። ሰው እኮ ተጠንቶ አያልቅም። ፊዚክስም ተጠንቶ አላለቅም። ሰላም ጤና ይስጥልን ውድ የመልህቅ ሚዲያ ተከታታዮቻችን፣ ዛሬም እንደተለመደው አዲስ እንግዳ ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እየጠየቅን የዛሬው እንግዳችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ወንጌል፣ ካህን እንዲሁም ደግሞ የትዳር አማካሪ የሆኑት መጋቢ አእላፍ ቀሲስ ፋሲል ታደሰ ናቸው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንዲሁም ደግሞ ቻናላችንን ሰብስክራይብ እንድታደርጉ እየጠየቅን ወደ ፕሮግራማችን እናልፋለን። ቀሲስ ፋሲል እንኳን ደህና ወደ መልሕቅ ስቱዲዮ በሰላም መጡ። እንኳን ደህና ቆያችሁኝ። እኔም ስለጋበዛችሁኝ በእግዚአብሔር ስም አመሰግናለሁ። እውነት ጊዜዎትን ስለሰጡን ደግሞ ከልብ እናመሰግናለን። ምክንያቱም እጅግ በጣም ብዙ ኃላፊነቶች እንዳሉቦት እንረዳለን። ስለዚህ ካሉት ጊዜ ላይ እዚህ ደግሞ የሚጠቅም መልእክቶትን ለማስተላለፍ ጊዜዎትን ስለሰጡን ከልብ እናመሰግናለን። እኔም አመሰግናለሁ። እሺ፣ መጀመሪያ ወደ ምንወያይበት ነጥብ ከመግባታችን በፊት ትንሽ ስለ ሳምራዊ የምክክር አገልግሎት ብናነሳ፣ እርሶ ስለሚሰሩት ስራ ብናነሳ ብዬ አሰብኩኝ። ምን ያህል ጊዜ እንደቆየና ምን ስራዎችን እንደሚሰራ የሳምራዊ ምክክር አገልግሎት ይንገሩን አባታችን። መልካም። ሳምራዊ የምክክር እና እንዲሁም በጎ አድራጎት አገልግሎት ተቋም ነው። የተመሰረተው የዛሬ 20 ዓመት ነው። መስራቾቹ የኔው የንስሐ ልጆች ናቸው። እንግዲህ በቤተክርስቲያናችን አንድ ካህን ክህነት ሲቀበል በጎችን ጠብቅ እንደተባለው ምዕመናንን መጠበቅ፣ በቃል እግዚአብሔር ማጽናናት እንደሚገባው የታወቀ ነው። ከዛ አንጻር ያ ተደራጀ። ልጆቹ ተምረው ጾሙ ጸልዩ ተብሎ ብቻ መሄዱ ሳይሆን ምክክር፣ ማህበራዊ ጉዳይ ላይ መወያየት፣ በወር አንድ ጊዜ ሰፊ ጉባኤ ያደረጉ መነጋገር፣ ጉባኤ ማድረግ፣ ያ ልምድ ወደ ተቋምነት አሸጋገረው። በዚህ መሰረት በልጆቹ እገዛ ቋሚ ቢሮ ተከፍቶ በሳምንት 4 ቀን ግማሽ ቀን ማንኛውም ኦርቶዶክሳዊ ማንኛውም ከጭንቀት ጋር ከሱስ ከወጣትነት ጋር በይበልጥ ደግሞ ከጋብቻ ህይወት ጋር የተያዘ ጉዳይ መመካከል ለሚፈልጉ ቢሮአችንን ክፍት አድርገን በነፃ እናገለግላለን ማለት ነው። ጎን ለጎን ደግሞ በጎ አድራጎት በተለያዩ ፕሮጀክቶች ደግሞ በጎ አድራጎት ይሰራል። ትልቁ ትኩረታችን ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ከጋብቻ በፊት ያሉትን ለመንፈሳዊ ጋብቻ እንዲዘጋጁ ማገዝ፣ በጋብቻ ላይ ያሉትን ደግሞ በጋብቻቸው በሰላም በጤና በደስታ እንዲኖሩ ማገዝ፣ ግጭት የተፈጠረባቸው የጋብቻ ክስተቶችን በተለያየ መንገድ የሚመጡትን ደግሞ እኔም ሆንኩ ሌሎች ባለሙያዎችም እያገዙን እርቅ፣ ሰላማዊ ኑሮ እንዲኖሩ ማገዝ ነው። ስለዚህ ሳምራዊ በጎ አድራጎት 20 ዓመት ሙሉ ይህንን እንደ እግዚአብሔር ፍቃድ እያከናወንን ነው ያስባለው። ይህም ደግሞ ማድረግ የሚገባንን ነው፣ የተለየ ነገር አይደለም። ሳምራዊ በወንጌል እንደምናውቀው በሉቃስ ወንጌል ላይ የወደቀውን ያነሳ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። አዳምን ከውድቀቱ ስለማንሳቱ የሚተረክ ነው። ልክ እንደዚህ ሁሉ በሀሳብ በግጭት በሱስ የወደቁትን የማንሳት ዓላማ ነው ማለት ነው። ኦኬ፣ እንግዲህ ወደ ተቋማችሁ ቅድም እርሶ እንዳነሱልኝ የኦርቶዶክስ እምነት ተከታይ ብቻ የሆኑ ሰዎች አይደሉም የሚመጡት አይደለ? ሌሎችም በራችሁን ከፍታችሁን እየሰራችሁ ያላችሁት። ስለዚህ ያው መምጣት የሚፈልግ ሰው ይኖራል ብዬ ስለማስብ የት አካባቢ ነው የሚገኘው? 5 ኪሎ በማህበረ ቅዱሳን ህንፃ 1ኛ ፎቅ ላይ ነው። ኦኬ፣ እሺ፣ በጣም ጥሩ። እንግዲህ ያው ዛሬ የተገናኘ ነው ስለ እጮኝነትና ስለ ትዳር፣ እዛ ውስጥ ያሉ ሰዎች የሚፈተኑባቸውን ነገሮች ወይም ደግሞ ምን ማድረግ አለባቸው የሚሉ ነገሮችን፣ ችግሮችን ከመፍትሄዎቹ ጋር አስተሳስረን እንደገና ከኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርት ወይም ደግሞ ስነስርዓት አንጻር እንዴት ይታያል የሚለውን ለመመልከት እንደመሆኑ መጀመሪያ ስለ እጮኝነት እንመልከት። አሁን ላይ እጅግ በጣም ብዙ ወጣቶች የሚያስቡት አንድ ነገር አለ። በማማከር ሂደት ውስጥም ያጋጥመኛል ተደጋጋሚ ጥያቄዎችና ፍቅር የለም
የለም፣ ፍቅር ድሮ ላይ ነበር የነበረው አሁን ላይ የለም የሚሉ ብዙ ወጣቶች አሉና ከዛ አንጻር ተነስተው ምን ይሰራልኛል ማግባት ወይም እጮኝነት ምን ያደርግልኛል የሚል እይታ እየኖራቸው መጣና አሁን ላይ ፍቅር አለ። አዎ ፍቅር አለ። የፍቅር መሰረቱም እግዚአብሔር ነው። የፍቅር አይነቶች ግን ይለያያሉ። እግዚአብሔር ለኛ ያለው ፍቅር በሃይማኖት ትምህርት አጋፔ ላቭ ብለው ነው። ፍጹም የሆነ ፍቅር ነው። ያለምንም ቅድመ ሁኔታ ነው የወደደን፣ ጠላቶቹ ሳለን እንዲሁ ወደደን ይላል። እንዲሁ ደግሞ ይህን ዓለም አንድያ ልጁን እስኪሰጥ እንዲሁ ወዷልና በዮሐንስ ወንጌል ምዕራፍ 3 ላይ። ስለዚህ የፍቅር መሰረት ልዑል እግዚአብሔር ነው። የእግዚአብሔር ፍቅር ደግሞ የማያልቅና ዘወትርም እኛም መውደድ እኛም መማር የማይሰለቸው የባህሪ ገንዘቡ ነው። ይህንን መሰረት አድርገው የእግዚአብሔር መንገድ አድርገው እውነተኛ ህይወትን መሰረት አድርገው የሚኖሩ ደግሞ በማህበረሰብ ውስጥ የፍቅር አገልግሎት አለ። የማህበራዊ ኑሮ፣ የዘመዳሞች የሰው ለሰዎች መዋደድ አለ። ከነዚህ የመዋደድ አይነቶች አንዱ ደግሞ የተቃራኒ ጾታ ፍቅር ነው። የተቃራኒ ጾታ ፍቅር ድሮም አለ፣ አሁንም አለ፣ ወደፊትም ይኖራል። በደንብ አለ። ምንድን ነው የቅድሙ ያልሽው አይነት ጥያቄ ብዙዎች የሚያነሱት ዘመናችን ግን ለብዙ የስህተት ጎዳናዎችም የሚያጋልጥ ከመሆኑ አንጻር ግሎባላይዜሽን፣ ሴኩላሪዝም ጉዳዩ ለበጎ ነገሮች መልካም እንደሆነ እሙን ነው። ሆኖም ግን አንዳንድ ጭፍን ግልበጣዎች በይበጥ እንደ ኢትዮጵያና እንደ ክርስቲያን ለክርስቲያንና ለኢትዮጵያዊ የማይስማሙ ባህሎች መወረሳቸው ይሄ ቸልተኛ አኗኗር፣ ከጋብቻ ውጭ አኗኗር፣ የተመሳሳይ ጾታ ነውር የመሳሰለው የሚያስፋፋ የሰይጣንም ፈተና እንዳለ ሆኖ የዓለማችንም በስልጣኔ ሰበብ የመጡ አጓጉል ልማዶች ሶሻል ሚዲያው ደግሞ በብዙዎች እጅ ላይ ቅርብ ስለሆነ ለህይወት ዋጋ ለመስጠት በቃ ልክ ያንን እንደ ስልጣኔ እንደ በጎ አኗኗር የብቻ ኑሮን ወይ ደግሞ ሲንግል ዳድ የሚባሉ ነገሮችን ይህ ደግሞ ከክርስትና አኗኗር በእግዚአብሔር ቃል እመራለሁ ብሎ ለሚኖር ሃይማኖት ላለው ምቹ አይደለም። የነዛ ነገሮች ተጽዕኖ ነው እንጂ ፍቅርም አለ። በትክክለኛ የሚዋደዱ በትክክለኛ ራሳቸውን ሰጥተው ራሳቸውን አክብረው ሚስቴ ነች ባሌ ነው ብለው በፍቅር የሚኖሩ አሉ። ቅድመ ጋብቻም በትክክለኛ ስንል አሁን በጣም ሁሉንም ላለመዘርዘር ነው። በፍቅር አይነቶች ውስጥ ስሜታዊ የሆነ የፍቅር መንገድ አለ። አካላዊ ነገር ላይ ብቻ መሰረት ያደረገ የፍቅር መንገድ አለ። ጭፍን ደግሞ የፍቅር አይነት አለ። ጭፍን ያለሷ አይሆንልኝም እንደ ሞታለሁ ሰቀላለሁ አይነት አለ። ከነዚህ ሁሉ አልፎ ግን ወደ አጋፔ ላቭ ቀረብ ያለ እግዚአብሔርን በማመን ስብዕናን በመረዳት ሰውነቱን መሰረት ያደረገ መዋደድ አለ። በትክክልም በትክክለኛ መንገድም ገንዘብ፣ ቁመና፣ ዘር የመሳሰሉ ላይ ያላተኮረ እሷነቷ ላይ እሱነቱ ላይ ያተኮረ ፍቅር አለ። ስለዚህ የእናንተም ሚዲያ ድካም፣ የብዙ አማካሪዎችም ድካም በየትኛውም ሃይማኖት በትክክለኛ መዋደድ ላይ ተመስርተው እንዲገቡ ነው። ማንም ሰው የወደደው እንዲያገባ ነው የሚበረታታው። ስለዚህ ያንን ነው በመካሪም ደረጃ በሃይማኖት ትምህርትም ተዋደው እንዲገቡ መዋደዱን አስቀድመው በትዳራቸው ላይ ደግሞ በጽኑ ፍቅር እንዲኖሩ ፍቅራቸው እንዳይቀንስ ነው የመካሪዎችም ጥረት። ከምንም በላይ የእግዚአብሔር ቃልም ትምህርት ደግሞ በፍቅር ለመኖር ደግሞ ኋላ የምናነሳዋለን ትልቁ ማንዋል መጽሐፍ ቅዱስ ነው። ለምሳሌ ባልነት ምን እንደሆነ ባልነት ለምሳሌ ተንከባካቢነት ነው አይደል? ባሎች ተንከባካቢ ሆኑ ይለናል መጽሐፍ ቅዱስ። ስለዚህ አንድ ባል ተንከባካቢ ከሆነ ሚስቱ ትወደዋለች፣ በሰላም ይኖራሉ። ሚስትነት ደግሞ ታዛዥነት በፍቅር ማለት ነው። ታዛዥነት ሚስቶች ታዛዥ ሁኑ ይላል ኤፌሶ ምዕራፍ 5። ስለዚህ ለባሏ የምትታዘዝ ለባሏ መልካም አስተዋይ የሆነች ሚስት ባሏ ይወዳታል። እንደዚህ ሆነው የሚኖሩ በደንብ አሉ። ስለዚህ ፍቅርማ አለ። እንደ ፍቅር ህይወት ደግሞ ደስ የሚያሰኝ የለም። በተገነባ ቤት ውስጥ ያለ ፍቅር ከመኖር በደሳሳ ቤት ውስጥ በፍቅር መኖር ይሻላል። እግዚአብሔር ከሌለበት ሰፊ ኑሮ እግዚአብሔር ያለበት ጠባብ ኑሮ ይሻላል። ልክ ጠቢቡ ሰሎሞንም ሲራክም እንዳሉት እግዚአብሔር ያልባረከው ካልባረከው ጮማና ጠጅ እግዚአብሔር የባረከው ጎመንና ቆሎ ይሻላል።
እግዚአብሔር ካልባረከው ብዙ ነገር እግዚአብሔር የባረካት ጥቂቷ ብዙ ትሆናለች። ስለዚህ ከዚህ አንጻር ፍቅር ይዘው የሚገቡት ሁለቱ ናቸው። ቤት ፍቅር አይሰጥም። ገንዘብ መኪና ፍቅር አይሰጥም። ፍቅር ግን መኪና ያመጣል፣ ገንዘብ ያመጣል፣ ቤት ይሰራል። እንኳን በምድር በሰማይ ቤት ያሰራል። ሰማያዊ መዝገብ ለማከማቸት እንኳን በምድር ላይ በፍቅር ኖረው ፍቅር እኮ ደግ ያደርጋል፣ ታጋሽ ያደርጋል፣ ከሰዎች ጋር በሰላም በበጎነት እንዲኖሩ ያደርጋል። ደስተኛ ሴት ለሌላም ትተርፋለች፣ ደስተኛ ባል ለሌላም ይተርፋል። ከዚህ አንጻር ፍቅር አለ። የፍቅርን ህይወት የመሰለ ደግሞ በዚህ ምድር ላይ ሌላ ጣዕም ያለው ነገር የለም ብዬ ነው የማስበው። በደንብ ሰፋ አድርገው ነው የመለሱልኝ። በጣም አመሰግናለሁኝ። ወደ እጮኝነት እንሂድና እጮኝነት እንደ ቤተ ክርስቲያን አስተምሮ ምን መምሰል አለበት? እንደገና ደግሞ ምን ያህል ጊዜስ መቆየት አለበት? ምክንያቱም የጊዜው ጉዳይ አሁን ዝም ብለው 8 ዓመት እጮኛ ነን ብለው የሚቆዩ 10 ዓመት 5 ዓመት ብቻ ረጃጅም ጊዜያቶችን በእጮኝነት ጊዜ ላይ የሚያሳልፉ ብዙ ወጣቶችን ስለምንመለከት እጮኝነት የመጀመሪያው ከቤተ ክርስቲያን አስተምሮ አንጻር ምን መምሰል አለበት? እንደገና ምን ያህልስ ጊዜ ቢቆዩ ይመከራል? መልካም። አዎ እንግዲህ ስለ እጮኝነትም ስለ የትኛውም ስንናገር እንደ ቤተክርስቲያን አስተምሮ መሰረታችን መጽሐፍ ቅዱስ ነው። ከዚያ ደግሞ የቀኖናና የስርዓት መጽሐፍት ናቸው። ከዚህ አንጻር እንደኛ ቤተክርስቲያን አስተምሮ እንደ ማጫት ማለት መመኘት፣ መፈለግ፣ ስጡኝ ማለት ነው። በግዕዙ ፍሂር ይባላል። ፍሂር። ስለዚህ ማጨት፣ መመኘት፣ ስጡኝ ማለት ከጋብቻ የሚቀድም የቃል ውል ነው ይላል ፍትሐ ነገሥት አንቀጽ 4 ላይ። ማጨት፣ መተጫጨት ከጋብቻ የሚቀድም ውል ነው የቃል። ባሌ ብትሆን ሚስቴ ብትሆኝ ተባብለው በቃላቸው የሚዋዋሉበት ነው። ተጠባብቆ የሚኖርበት ወቅት ነው። ስለዚህም በፍትሐ ነገሥት አንቀጽ 4 ላይ ስለ መተጫጨት ይተርክልናል። ከስርዓት መጽሐፍትም አንዱ አንቀጽ የመተጫጨትና የጋብቻ ስርዓት ነው። መሰረቱ ከአዳም ነው። አዳም አጨ። የአዳም ማጨት አሁን በምናየው አይነት መንገድ ላይሆን ይችላል። ግን ቀሌምንጦስ የተባለ ቤተክርስቲያናችን የጻፈ የቅዱስ ጴጥሮስ ደቀ መዝሙር የነበረ ዘፍጥረት 2 ላይ ያለውን የአዳምን ሔዋንን ስለማግኘቱ እየተረጎመ ባስተማረው ላይ እንዲሁም ገድለ አዳም የሚል መጽሐፍ አለ። እዛ ላይም አዳም ፍጥረታት ሁሉ ሁለት ሆነው አየ፣ እሱ ብቻው እንደሆነ ተመለከተ። እናም ተመኘ። ያ መመኘቱ ስጡኝ ማለት ነው። ስላሴን ፈጣሪውን እኔ ብቻዬን ነኝ፣ እኔ እንስሳት ሁሉ ወንድ ሴት ሆነው ስም ያወጣላቸው እሱ ነው፣ ግዛቸው ተብሏል። እሱ ግን ብቻውን ነው። ስለዚህም ስጡኝ አለ፣ ተመኘ። ይሄ ምኞቱ ማጨት ነው። የጋብቻ አጋር ፈለገ። እኔ ብቻዬን ነኝ የሚለው ስሜት መጣ። በቅዱሳት መጽሐፍ እንደምናየው ሚካኤል፣ ገብርኤል፣ ሩፋኤል አማክረውታል፣ የማጫ ስጦታ ሰጥተውታል፣ ሚዜዎችም ሆነውታል በሚል እኛ ቤተክርስቲያን አስተምሮ ምንረዳው የሚነገረናል። እናም ወርቅ፣ ዕጣን፣ ከርቤ በኋላ ለጌታ የተሰጠው ከዛ የመጣ ነው። የማጫ ስጦታ ለስላሴ አቅርቧል፣ ምኞቱን ገልጿል። እግዚአብሔር ባወቀም በእንቅልፍና በመንቃት መካከል ሳለ ከጎኑ ከተሸፈነ ከከበረ አካል ከግንባርም አይደለም ከእግርም አይደለም ከጎን ከተሸፈነ መካከለኛ ከሆነ አካል ሔዋንን ፈጠረለት። የዚህን ጊዜ ያጫት የተመኛት ሚስቱ እንደሆነች ስላረጋገጠ እግዚአብሔር የሰጠው የተመኘውን እንደሆነ ስላረጋገጠ ሴት አላት። አጥንትሽ ከአጥንቴ ስጋሽ ከስጋዬ። በዚህ አላበቃም፣ ሔዋን አላት። የሚገርመው ኋላ ላይ ስህተት በሷ እንኳን መጥቶ ስሟን አልቀየረውም። ሔዋን ድንቅ ስም እኮ ነው፣ የሔዋን ሁሉ እናት። ስለዚህ ሚስቱ እንደሆነች አረጋገጠ። ከዛ በኋላ ከሰማይ አልጠበቀም፣ ከሌሎችም አልጠበቀም። በቃ የእሱ እንደሆነች አረጋገጠ። ስለዚህ ተዋደው ኖሩ፣ ልጅም ወለዱ፣ ቤተሰብ ተጀመረ፣ ትዳር ተጀመረ። እግዚአብሔርም በአንዲት በረከት ባረካቸው። ዘፍጥረት 1:26 ዘፍጥረት 2:18 የሚያሳየን ይሄ ነው። እና የማጨት ፍላጎት በአዳም እንደተጀመረ እርሱም ሲያገኝ የኔ ነች ብሎ መቀበሉን ደስ ብሎት ኑሮ መቀጠሉ እናያለን። በዚህ አጋጣሚ ትዳር የደስታና የከበረ መሆኑ የምናየው በገነት ነው የተጀመረው። ከስህተት በፊት ነው። ትዳር ከስህተት በኋላ ቢሆን ኖሮ ብዙ ባጉረመረምን ነበር።
በደናው ጊዜ ነው የተሰጠን ትዳር። በኋላ ላይ በሰይጣን አሳሳችነት እግዚአብሔር የሚያክል ጌታ ገነትን የሚያክል ቦታ አዳም ሔዋን የሰው ልጆች እንዲያጡ ሆነ። ክብር ይግባው መድኃኒዓለም ክሶናል። አሁን እነሱን አንወቅስም፣ መልሶልናል። ክብር ይግባውና በእርሱ አምኖ የተጠመቀ ሁሉ ገነት እንዲወርስ አድርጓል። ግን የፍቅር አምላክ የቸር አምላክ እንደ ገነት አይነት ኑሮ በገነት እንዳለው የተለያየ ደስታ ኑሩበት ሲለን ነው ትዳርን በገነት የሰጠን። ከስህተት በፊት በንጽህና ሆነው የሰጠን። በንጽህና እግዚአብሔርን ደስ በማሰኘት ኑሮን እንደ ገነት አድርጎ እንዲኖሩ የተሰጠ ነው ማለት ነው። እና ማጨት ከዚህ ተጀመረ። ከዚያ በኋላ አንድ ብቻ ጠቅሼ ልለፍ ከመጽሐፍ ቅዱስ አንጻር ለይስሐቅ የታጨለት ሂደት አሁን ላለው እንዲሁም ሀገራዊ ስነስርዓትም ጥሩ ማሳያ ነው። ከሽምግልና ነው የሚጀምረው። ኦሪት ዘፍጥረት ምዕራፍ 24 ላይ አብርሃም ለልጁ ሊያጭ ፈለገ። ከዚያም ቦታውን ጠቁሞ በእንዲህ ቦታ እግዚአብሔርን ከሚያምኑ ሕዝቦች ብቻ ማለት ነው ከአሕዛብና ከማያምኑ ልጁን እንዳይድረው በሕገ ልቦና እግዚአብሔር ነግሮታልና በሃይማኖት አንድ መሆን ከዚህ ሀሳብ ጀምሮም የመጣ ነው። ለጋብቻ በሃይማኖት አንድ መሆን በጣም አስፈላጊ ነው። ከዛ አንጻር ኢያዕብርን ላከው ማለት ነው። አሁን ጸሎት አድርጎ ነው ጉዞ የጀመረው። ያወርዳኝ ብሎ እጮኝነት ጸሎት ይፈልጋል ማለት እርዳኝ፣ ቅናን፣ አንተ ቅደምልኝ ያለ ሽማግሌው። በኋላ ላይ ያው መንገድ ላይ ውሃ ስትቀዳ አገኛት። ግመሎችን ላጠጣልህ አንተ ጠጣለችው በትህትና እንደው እሷ በሆነች እያለ ደግሞ እኛ ቤት ማደሪያ ያለ እንኳን ለአንተ ለግመሎች ማደሪያ ያለ ብላ ጠቆመችው። ይሄ ሁሉ ለካ ርብቃ ነች። ከመንገድ ጀምሮ በሁኔታዎች መገጣጠም እግዚአብሔር የገለጠለት የይስሐቅ ሚስት ነች። የማጫ ስጦታ ጥሎሹ ተይዘዋል። ገባ የተባለው ቤት እዚያ ነው። ቆሞ ጠየቀ። በሀገራችን እንደሚጠየቀው ሁሉ ቆሞ ጠየቀ። እንደው ብላ ጠጣ ቢሉት እንኳን አይ አይደለም፣ መልስ ሳላገኝ ከአባቴ ከአብርሃም ከእግዚአብሔር አገልጋይ የተላኩትን መልስ ሳላገኝ አልቀመጥም፣ አልበላም፣ አልጠጣም። የመጣበት ምንድን ነው? ልጃችሁን ለልጃችን። በነገራችን ላይ ሽምግልና ሆነ ርዕሳችን አይደለም እንጂ አንድ ሰው የሚላካል። ለጸና ትዳር ብዙ ሰው መላክ አይደለም ቁም ነገሩ። ካህን ብቻውን ሊላክ ይችላል። አብርሃም አንድ ሰው ነው የላከው። እግዚአብሔር ይቅደም እንጂ የሰው ጋጋታ የታዋቂ ጋጋታ ትዳርን አያጸናው። ጸሎት አድርጎ አንተ ቅደምልኝ ብሎ የሄደው አንዱ ሽማግሌ ርብቃን የመሰለች ይዞ ተመለሰ። እዚህ ጋር የምናነሳው ተጫጩ፣ ጸደቀ ማለት ነው። ግን በዚህ የመዋደድ እና የማጨት ሂደት ውስጥ አንደኛ የአባት ፍቃድ አለ፣ ሁለተኛ የሽማግሌው በበጎነት መሄድ አለ፣ ሶስተኛ የርብቃ ቤተሰቦች ፍቃድ አለ። የመጨረሻው ግን የእሷ ፍቃድ ነው። እዚህ ላይ ነው የሃይማኖት ጉዳይ። የሴቲቱ ፈቃድ በሰው በቡድን ልጅን ለልጄ በሚል በሌላ ፈቃድ ትዳር አይመሰረትም። በሁለቱ ፍቃድ ነው። በአብርሃም ልጅ በይስሐቅና በርብቃ እናውቃለን። ተጠየቀች መጨረሻ ላይ። አሁን እንደምናስበው በቃ ምን ችግር አለ? ይስሐቅ ነው፣ ትልቅ ሰው ነው፣ የአብርሃም ልጅ ነው። እንዲሁም ደግሞ አባት እናት ፈቅደዋል። ምን ታመጫለሽ አልተባለችም። ባለ ጉዳዩ እሷ ነች። ይስሐቅን ታገቢያለሽ ወይ? ከዚህ ሽማግሌ ጋር ትሄጃለሽ ወይ ስትባል አዎ አለች። እንዲሁም ሽማግሌዎቹ ምን አሉ? እኛ እሺም እምቢም አንልም። ለምን? ሁለት ነገር፣ አንደኛ እግዚአብሔር ፈቅዷል፣ ሁለተኛ እሷ ፈቅዳለች። የእሷን ፈቃድ እንኳን እኛ ልንቀይር አንችልም አይነት ነው ስሜቱ። በጣም የሚደንቅ ነው የሁለቱ። ስለዚህ የማጨት ስርዓት ከዛ ይጀምራል። ሽማግሌ መላክ ከዛ ይጀምራል። በእንደዚህ አይነት መንገድ በአዲስ ኪዳንም ወንድ ልጅ ያጫል፣ እሷም ደግሞ ፈቃዷን ትገልጣለች። እንደ ባህሉ እንደ ኢትዮጵያ ባህልም ደግሞ ልክ መጽሐፍ ቅዱሳዊ ሀሳብ ይዛ እንደምትኖረው ሀገራችን እንደ ባህሉም ደግሞ ውሱን ሽማግሌ ሄዶ ልጃችሁን ለልጃችን ይባባል። ያ ፕሮሰስ ነው፣ አክብሮትም ነው፣ መተዋወቂያም ነው። በጥቅሉ በዚህ መንገድ መተጫጨት ይጀመራል። መተጫጨት በአጠቃላይ አሁን ብዙዎች እንዲረዱን ደግሞ በአማርኛዊ ሀሳቡ ነው። በእርግጥ ማጨትም አማርኛ ነው፣ ጨብሎ ግዕዝ የለም። ግን እንዲረዱን የመጠናናት ወቅት ነው። በቃ እንደ ቤተክርስቲያን አስተምሮም ከጋብቻ የሚቀድም መተዋወቂያ ይላል ፍትሐ ነገሥት አንቀጽ 4። ይሄን ሀሳብ ይዤ ነው ነገር። ስለዚህ ሁለት የሚጠናኑ የሚተጫጩት አንደኛ ለጋብቻ ነው። በነገራችን መተጫጨት ለጋብቻ ዓላማ ነው። ለምሳሌ ለዝሙት፣ ለመዳራት፣
እንደ ጓደኛ አለኝ ለማለት ገና የ7ኛ ክፍል ተማሪ ሆኖ ያለ ጓደኛ ላለመኖር አይደለም። ይሄ መዳራት ነው። በፍጹም በክርስትና አይፈቀድም። ጊዜ ሲደርስ ነው ያለው ቅዱስ ጳውሎስ 1ኛ ቆሮንቶስ ምዕራፍ 7 ቁጥር 30 ጀምሮ የማግባት ጊዜ ሲደርስ ለአካለ መጠን ሴቶች ከ15 ዓመት በላይ ገና ለመታጨት ከ15 ዓመት በታች የሆነችን ማጨት ክልክል ነው። ያላቻ ጋብቻ ክልክል ነው በፍትሐ ነገሥት። እድሜዋ የደረሰ ማመዛዘን የቤት እመቤት ወልዳ ማሳደግ የምትችል ስትሆን ነው። አካላዊም ስነ ልቦናዊም ብስለት ሲደርስ ነው ገና የምትታጨው። የሚጋቡት አይደለም የምትታጨው። የሚያጨውም ወንዱ እንደዛ ነው። ከ18 እድሜ በላይ የግድ 18 ማለት አይደለም፣ ግን ብስለት ማመዛዘን፣ ገቢን ማስተዳደር መቻልን ከግምት አስገብቶ የወደዳትን ያጫል። በስነ ስርዓት ይጠይቃል። ፈቃዷ ከሆነ ሱባኤ ገብተው ጸሎት አድርገው ካህን አማክረው እሷም ፈቃዴ ነው እሱም ፈቃዴ ነው ከተባባሉ በኋላ መጠናናት ይጀምራሉ። ምንድነው የሚያጠኑት? 2 ነገር ነው። አንዱ ጠባይን ነው፣ ሁለተኛ ፍላጎትን ነው። ጠባይ ማለት በአኗኗራችን ውስጥ ያለ በጎ ጠባይ አለ፣ ደካማ ጠባይ አለ። እንደዚህ ያተረጓጎሙ ባህሪ አይጠናም። ባህሪ ኔቸር ነው። ቄስ ፋሲል ይርበዋል ብትኝ ያው ይርበዋል። ለምን? ሰው ስለሆንኩ። ስለዚህ የሚጠናኑት ይርባታል እንዴ አይርባትም እንዴ አይደለም። ባህሪ አይደለም፣ ጠባይ ነው። ምን ትወዳለች፣ ምን ትጠላለች። በአጠቃላይ የኑሮ ልምዳቸው ውስጥ ያለ በጎ ጠባይን ሼር ያደርጋሉ፣ ይካፈላል። የሚቆረቆራቸውን ጠባይ ደግሞ በምክክር በእግዚአብሔር ቃል በሁለቱ ስምምነት ያረቃሉ። ጠባይ ለጠባይ መግባባታቸውን ያረጋግጣሉ። እንዲሁ ፍላጎት ስንል ደግሞ ይሄ ኢንተረስት የምንለው የኑሮ መርህ፣ የኑሮ ዑደት፣ ለመኖር የሚፈልጉበት መንገድ ወልደው ከብደው በሀገር ውስጥ ነው ወይ እየሰሩ ነው ወይ እየተማሩ ነው ወይ እየነገዱ ነው ወይ፣ ፍላጎት ምን ይወዳል፣ ምን ትጠላለች፣ የሚጠናኑት ይህንን ነው። ከዛ ውጭ ቤተሰብን የመሳሰሉ ነገሮችን ያጠናሉ። ስለዚህ ቅድም እንዳልሽ የመጠናናት ጊዜ ሲደርስ እድሜ ሲደርስ ነው። በተቻለ መጠን ይህንን መሰረት አድርገው ከጀመሩ ደግሞ አሁን እንደ ብዙዎች መምህራን እሳቤ ነው ከ6 ወር ባያንስ ከ2 ወር ባይበልጥ ይመከራል። ከ2 ዓመት ባይበልጥ። ይሄ ከብዙ መምህራን በአማካይ እየሰማሁት እንጂ ውሳኔ አይደለም። ከ6 ወር ባነሰም ተዋወቁ ማለት ያስቸግራል። እውነት ነው። ከ2 ዓመት በላይም ደግሞ ሲጠናኑ መቆየት ለፈተና ያጋልጣል። መሰረታዊ ጠባዩን ካወቀ መሰረታዊ ጠባዩን ካወቀች ሰው እኮ ተጠንቶ አያልቅም። እውነት ነው። ፊዚክስም ተጠንቶ አላለቅም። እና ሌላውን እግዚአብሔርን አምኖ ተማምኖ የሚገቡት ህይወት ነው። እንደው 100% ሰው ተጠንቶ አያልቅም። የመጠናናት የሚለው ቃል ራሱ የማይወዱት ምሁራንም አሉ። እንደው ልጆቻችን እንዲረዱ ነው የምንጠቀምበት። መተዋወቅ አይነት ነው። በቃ እንዲያውቃት ያስፈልጋል። የሚያገባት ሚስቱ ምን ትወዳለች፣ ምን ትጠላለች፣ የኑሮ ፍላጎቷ ምንድን ነው፣ ጠባዩዋ እንዴት ነው፣ አኩራፊ ነው፣ ቁጡ ነው፣ ገር ነው፣ እቀበለዋለሁ ወይስ እንተራረማለን ወይ፣ እሷም እንደዛው። ስለዚህ ይህንን መሰረታዊ ነገራቸውን ካወቁ ወይ በጸጋ ተቀብለው ወይ ተራርመው ወይ በሂደት ተሳከላል ብለው ወደ ጋብቻ ዓላማ እንዲገቡ ይበረታታል። ስለዚህ መጠናናትን ባራዘሙ ቁጥር ለመዳራት፣ ከጋብቻ በፊት ዝሙት ለመፈጸም፣ ከጋብቻ በፊት ጽንስና እርግዝና እንዲፈጠር የመሳሰለው በይበልጥም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት እየተጣሰ ይሄዳል። ጋብቻ በድንግልና እንዲሆን ነው የሚበረታተው። ካልሆነ ደግሞ በቁርባን ስርዓት። ይህ ደግሞ ፍልስፍና ወይ የኛ የቄሶች በድምፅ ብልጫ ያጸደቅ ነው አይደለም። ዘሌዋውያን 21 ላይ ድንግሊቱን ያግባ ብሎ እግዚአብሔር ጋብቻ በድንግልና እንዲሆን አዘዋል። ያው ዓለማችን ዝብርቅርቅ ብሎ እንደዚህ ብንናገር የዶሮ ናፋቂ እንመስላለን እንጂ እውነታው ግን በድንግልና እንዲጋቡ ነው። ቅዱስ ጳውሎስም ተናግሯል። 1ኛ ቆሮንቶስ ምዕራፍ 7 ቁጥር 27 ላይ ደናግላን የጌታን ነገር ያስባሉ አይደል ያለው። በድንግልና ራሳቸውን ገዝተው እየተጠናኑ የእግዚአብሔርን ክብር፣ የጋብቻን ክብር፣ የጋብቻን ቅድስና እያሰቡ ይኖራሉ። ስለዚህም የጌታን ክብር ከማሰቢያ መንገድ አንዱ
ከዝሙት የራቀ የድንግልና ሕይወት ነው። ለመተማመን ተጣጥሞ ለመኖር ተስማምቶ ለመኖር በጣም አስተዋጽኦ አለው። ድንግልና ለተክሊል ብቻ አይደለም፣ ለኑሯቸው ለመተማመን ከሱ ውጭ አታውቅም። እሷ ከሱ ውጭ አያውቅም። ብዙ አውቆ መግባት እኮ ይፈትናል። ብዙ አውቆ የምንለው በሌላ መንገድ ብዙ አይነት የሩካቤ ግንኙነት ለምዶ መግባት ንስሐ ገብተውም ይፈተናሉ። በድንግልና መጋባትን የመሰለ ክብር የለም። ሁሉ ነገር የሚያውቀው በሷ ነው። በአካሉ ላይ ስልጣን አላት። ስለዚህም ደናግላን እንዲጋቡ ይላል መጽሐፍ ቅዱስ። ብቻ ለልጆቻችን ያን ስርዓት ማስለመድ ነው ያለብን። በተለያየ ምክንያት ደግሞ ወድቀው ከሆነ ደግሞ ንስሐ ገብተው ተራርመው እንደ ቤተክርስቲያን ስርዓት እግዚአብሔርን ይቅርታ ጠይቀው ቀኖናቸውን ፈጽመው በማስባን በቁርባን ስርዓት ይሞሸራሉ። እናም መጠናናት እንዳይረዝም ይመከራል ማለት ነው። መተጫጨት፣ መጠናናት መተዋወቂያ፣ ፈቃድ እግዚአብሔርን መጠየቂያ፣ ቤተሰብን ማወቂያ፣ ስለ ቀጣይ ኑሯቸው ራሳቸው የሚያዘጋጁበት ጊዜ ነው ማለት ነው። እሺ፣ እጮኝነት ላይ ወጣቶች መጠንቀቅ አለባቸው ከነዚህ ነገሮች የሚሏቸው ነገሮች ምንድን ናቸው? በጣም ጥሩ። በእጮኝነት ወቅት ጥንቃቄ የምንለው ለሁለት ዓላማ ነው። አንዱ ህይወታቸው እንዳይባክን፣ ሁለተኛውና ዋናው ደግሞ ከእግዚአብሔር እንዳያርቃቸው ነው። እጮኝነትና ትዳር የበለጠ ከእግዚአብሔር ጋር እንድንጣበቅ ወደ እሱ እንድንቀርብ ሊረዳን ይገባል እንጂ ሊያርቀን አይገባም። እጮኝነትና ትዳር ነውር አይደለም። ተጫጭተው ነው የሚጋቡት። ዝሙትም አይደለም መተጫጨት በቁሙ። ስለዚህ እጮኝነታቸው እግዚአብሔር የሚከብርበት ትንሿ ቤተክርስቲያን የተባለችውን ታላቁን የትዳር ተቋም እንዲመሰርቱ ዋዜማ እንዲሆንላቸው ለዚህ ሲባል የሚጠነቀቁት ነገር አለ። አንደኛው ሩካቤ ነው። ከጋብቻ በፊት የመኝታ ሩካቤ በቤተክርስቲያን አስተምሮ ክልክል ነው። ሩካቤ የሚጀመረው ከተጋቡ በኋላ ነው። ጋብቻ ክቡር ነው አለ። ከዚያ መኝታው ንጹሕ ነው። ጋብቻን አስቀደመ። ዕብራውያን 13 ላይ ቅዱስ ጳውሎስም ስለ ዝሙት ጠንቅ ለእያንዳንዲቱ አንድ ባል እጮኛ አለ። አንድ ባል ይኑራት፣ ለእያንዳንዱ አንዲት ሚስት ትኑረው። ፍትወትን ድል የሚያደርጉት የዝሙትን ጠንቅ ድል የሚያደርጉት እጮኛሞች ሲሆኑ ሳይሆን ሲጋቡ ነው። ጋብቻ እሱ ባል ሲሆን ነው፣ እሷ ሚስት ስትሆን ነው። በመንግስትም ይሁን በመዘጋጃ በባህልም ይሁን በሃይማኖት ስርዓትም ይሁን በሽማግሌም ይሁን ባል ሚስት ከተባባሉ በኋላ ነው ዝሙትን ድል የሚያደርጉት። በእሷ ላይ ስልጣን አለው ይላል እዛ አንደኛ ቆሮንቶስ። ስለዚህ ፈቃዱን ሁሉ ትፈጽምለታለች፣ ፈቃዷን ሁሉ ይፈጽምላታል። መቼ? ባልና ሚስት ከተባባሉ በኋላ። ከዛ በፊት የሚደረገው ግን ማመንዘር ነው። የሚያመነዝሩ ይፈረድባቸዋል ይላል እኮ እዛ ዕብራውያን 13 ላይ። ስለዚህ ታቀቡ፣ ክብራችሁን ጠብቁ፣ በድንግልና ኑሩ ብትለው ቤተክርስቲያን በነፍስ እንዳይፈረድብን ነው። ይህ እግዚአብሔርን ቃል ለማስከበር ነው፣ ነፍሳቸው እንድትከብር ነው። ለብዙ ነገር ጠቃሚ ነው። ከምንም በላይ ደግሞ ለነፍስ ድህነት። የሚያመነዝሩ እድላቸው ሁለተኛ ሞት ነው፣ እሱም ወደ እሳት ባህር መጣል ነው ይላል እኮ ራእይ 21 ቁጥር 7። ከጋብቻ በፊት የሚደረግ ሩካቤ የእሱ አይደለችም እኮ ገና ማመንዘር ነው፣ ዝሙት ነው። ልፊያው የመሳሰለው ደግሞ መዳራት ነው። አንደኛ ቆሮንቶስ ምዕራፍ 6 ላይ መዳራት ብሎታል። ሮሜ 13 ላይ መዳራት ብሎታል። የስጋ ፈቃድ ነው። ስለዚህ ገና ለገና እንጋባለን ተብለው እንዲዳሩ አይበረታታም። ባይጋቡስ፣ ቢቋረጥስ፣ ባለመግባባት በዝሙት ወድቃ ወደ ሌላ፣ በዝሙት ወድቆ ወደ ሌላ፣ ክብራቸውን ጥለው ከጸጋ እግዚአብሔር ርቀው የጠበቁትን ድንግልና አጥተው ወደ ሌላ። ይሄ ማለት ለራስ ዋጋ አለመስጠት አይሆንም። በገዛ ስጋ ላይ ኃጢአትን መግዛት አይሆንም። የኔ ነው የምትለው ሲጋቡ ነው፣ ውል ሲፈጽሙ ነው። ስለዚህ የኔ ነው ከተባባሉ እንደ ቤተክርስቲያን ስርዓት በስጋው ደግሞ ከተጋቡ በኋላ ህይወታቸውን እግዚአብሔር አጣመረው። ያጣመረውን ሰው አይለይ ስለምንልም በስጋው ደግሞ በጋብቻ ዓላማም አንድ ስለሆኑ ከዚህ በኋላ ሁለት አይደሉም አንድ ናቸው እንጂ በአንድነት ውህደት ልጅም እያፈሩ ህይወት ይቀጥላል። ስለዚህ ሩካቤ የተከለከለ ነው። ለዚህ እንዳይዳረጋቸው አንድ ላይ መኖርም የተከለከለ ነው። ከጋብቻ በፊት አብሮ አይኖርም፣ ለብዙ ነገር ይዳርጋል። አብሮነት ይባለው እንደ ባህላችንም በህጋዊ መንገድ
እሷም ተሞሽራ ወጣ ወይም ተመርቃ ወጣ። ወጉም እንደዛው ነው። እውነት ነው። እንኳን እግዚአብሔርን ቤተሰብንም እኮ ማክበር ይገባል። አባት እናትን አክብር ነው። እንደው ብድግ ብሎ መውጣት እኮ የወለዱ ያሳደጉ ወላጅንም እኮ አለማክበር ነው። እግዚአብሔር የሰጠንን ወላጅ በእነሱ ምክንያት ነው የመጣ ነው። ስለዚህ አንዲት ልጅ ወላጆቿን የማክበሪያ መገለጫም በወግ በማዕረግ ድግስና ሰርግ አይደለም አሁን ማውራው፣ ግን በስነ ስርዓት ባሏን ቤተሰቦችን መርቀውት እሷም ልጃችን ባላገኘች ብለው መርቀዋት ስትወጣ ነው። ስለዚህ ከጋብቻ በፊት ተሽለክልኮ አብሮ መኖር አይበረታተም። ለስህተት ይዳርጋል፣ ለዝሙት ይዳርጋል፣ ለሐሜት ይዳርጋል፣ ለሌላው ትውልድ ምሳሌ አይሆንም፣ ያሰናክላል። ህጋዊ ጋብቻ ግን ባሌ ነው ሚስቴ ነው። ካርድ እንኳን ሲመጣ ከነ ባለቤት ሆኖ አይደል? እጮኝነት ላይ ያለ ሰውን ምንድን ነው ከነ እጮኛ የሚል ጥሪ ወረቀት በሀገራችን የለም። ይፋ አልሆነማ። የሚያኮራው ደስ የሚያሰኘው ወግም ባህልም ሃይማኖትም የሆነው በወግ በማድረግ ባል ሚስት ተባብለው ሲሰየሙ ኑሯቸው ሲጀምሩ። ስለዚህ ከጋብቻ በፊት ሩካቤ፣ ከጋብቻ በፊት አብሮ መኖር አይበረታተም። ሌላው ከጋብቻ በፊት ቀለበት አጥልቆ መኖርም በአሁኑ ስርዓት ብዙ አይበረታተም። ድሮ በእርግጥ በፍትሐ ነገሥት ትርጓሜም ሊቃውን ሲተርጉ ሰምቻለሁ። ድሮ እንዲጠባበቁ ቀለበት ያጠልቁና እጮኛ አላት እጮኛ አለው ለመባባል ያህል 2 ዓመት ገደማ ይቆያሉ። ወይ እድሜዋ አልደረሰም ወይ አልበሰለችም እንዲህ በሚል ተጠብቃ ትቆያለች። አሁን በምናየው ስርዓት አምልኮ ግን ቀለበት የሚባረከው አንዴ ነው፣ የሚጠለቀውም አንዴ ነው። እሱም የጋብቻቸው ዕለት ነው። ለምሳሌ ካህናት ቀለበት ባርከን እንድንጸልይ የታዘዝ ነው በስርዓተ ተክሊል ወይም በማሰባን ስርዓት ቡራኬስ ብቻ ነው። ለምሳሌ አዳራሽ ላይ ቀለበት ባርከን እንድናጠልቅ የታዘዘ ጸሎት የለም። ጸሎት ቦታ አለው፣ ጊዜ አለው፣ ትእዛዝ አለው። የዲያቆን የቄስ ቦታም አለው። የሙሽራ ካባ ባርከን የምናለብሰው ቤተ ክርስቲያን ነው፣ የቡራኬው መጽሐፍ የሚያሳየን። ቀለበቱም የዛኑ ቀን ነው። በማለዳ ከኪዳን በፊት በሚደረገው ስነ ስርዓት ላይ ቀለበቱ ተባርኮ እሱ ለሷ እሱ ለሱ ያጠልቃሉ። ቦታው ያ ነው። ብዙ ምስጢርም ብዙ የቡራኬ ጸሎትም አለው። በልባቸው ያለ የፍቅር መገለጫም ነው። ይህ ፍጹም ፍቅር ምልክት ነው። ማዕዘን የለውም አይደል? ክብ ነው። ውል የሌለው የማያበቃ እዚህ ጋር ያበቃል የማይባል የፍጹም እስከ ሞት በፍቅር የመኖራቸው ቃል ኪዳን መገለጫ ነው። የማይቀየር ነው የጋብቻ ኑሯቸው ማለት ነው። ቃል ኪዳናቸው መከነች፣ ሰነፈች፣ ደህየች ብዬ ላልተዋት ብሎ ይህን ቃል ኪዳን ገብተው የሚያደርጉት ነው። በእጮኝነት ጊዜ እንዲህ አይነት ቃል ኪዳን የለም። በር መዝጋት ወይ መስቀል ይዘው መማል አይበረታታም። ካልተስማሙ ሊቋረጥ ይችላል። እጮኝነት ሊቋረጥ ይችላል። እግዚአብሔር ካልፈቀደ በተለያየ ምክንያት ካልተግባቡ በሁለቱ አልተግባባንም ብለው በሰላም ሊለያዩ ይችላሉ። አለኩ እውነት ነው። ምንግባባ አይመስለኝም፣ የኔ ጠባይ ላይመችሽ ይችላል፣ ከኔ አኗኗር ጋር ምንግባባ አይመስለኝም፣ እዚህ ላይ እናቋርጠው ብለው የሚያቋርጠው አሉ እኮ በስምምነት። ይህ እኮ ጨዋነት ነው። በሰላም ማቆም ምንግባባ ነገር አይደለም ብለው ከተቻለ በትምህርት በምክር በአማካሪ አጠናክረው ቢኖሩ ይበረታታል። ግን ተጋብቶ ከመፋታት በእጮኝነት መለየት ጤናማ ካልሆነ ከዚህ አንጻር ስለዚህ ሊለያዩ ስለሚችሉ ሊወልቅ ነው ማለት ነው። ደግሞ ከወልደ ማርያም ጋር ይላል ታጠልቅ ነው። እንዲህ ያለ ህይወት እንዳይደጋገም ቅድመ ጋብቻ ቀለበት አይበረታታም። የታገቢኛለሽ የመሳሰለውን ጉዳይ በእኛ ባህል አይደለም፣ የኛ አይደለም። እርሱን ላነሳሎት ነበረ። ምክንያቱም አሁን ላይ ያው በደንብ ሶሻል ሚዲያዎችም ላይ እንዲሁም በአካባቢያችን ከሚኖሩ ሰዎች ላይ የምናየው ነገር የእጮኝነት ቀለበት ማድረግ በጣም እየተለመደ ኢቭን በጣም ትልልቅ ፕሮግራሞች እየተዘጋጁ ነው፣ ታገቢኛለሽ ወይ ብሎ ለመጠየቅ ማለት ነው። እና እርስዎ ደግሞ አሁን ከሚናገሩት ጋር ፍጹም የሚጋጭ ነገር ነው እየሆነ ያለው። አዎ በብዙ ሚዲያ ላይ አንስተነዋል። ቅዱስ ጳውሎስ ምን አለ? ሁሉ በአግባብና በስርዓት ይሁን። 1 ቆሮንቶስ 14:40 እንኳን ትዳር አበላልም ስርዓት አለው። እውነት ነው። ስትበላ አፍን አታጭው ይላል እኮ ሲራክ። አበላል እንኳን ቀድመ እጅን አሰንዝር ይላል። አጎራረስ እንኳን ይሄ ምግብ እንኳን ስርዓት አለው፣ እንኳን ትዳር የሚያክ። ስለዚህ ቅድመ ጋብቻ
የጋብቻ ዋዜማ ነው። ለተቀደሰ ትዳር ቅድመ ጋብቻ የሚኖሩበት አኗኗራቸው ማሳያ ነው። የሚያጠግብ እንጀራ ይባል የለም? እውነት ነው። ለዛም ያበቃው ንስሐቸው፣ ፈቃድ እግዚአብሔርን በጸሎት መጠየቃቸው፣ ታቅቦ መኖራቸው እንጂ የታይታ ኖራቸው አይደለም። በዓል ካለ ዋዜማ አለ። ከዋዜማው ለምሳሌ በእኛ ቤተክርስቲያን አሁን ሚካኤል ሲነግስ ከዋዜማው ጀምሮ ባንዲራው የዋዜማ ቁመት አለ። ግን በዋዜማ ታቦት አይወጣም። ታቦት የሚወጣው በዕለተ ቀኑ ነው። ዋዜማው ግን የምኑን ድባብ ያሳየናል? ስርዓቱን ነው። እያንዳንዱ የዋዜማ ስርዓቱ መተጫጨትም የትክክለኛው የጋብቻ ህይወት ዋዜማ ነው። ስለዚህ ዋዜማው ስርዓት አለው ማለት ነው። ከስርዓቱ አንዱ በእጮኝነት ጊዜ በዚህ ጊዜ ቀለበት ባርካቸው አጥልቁ ተብለን እኛም አልታዘዝንም። ይልቅም የታገቢኛለሽ አይነት ስነ ስርዓት የኛ አይደለም። አንዳንዴ ደግሞ ስልጣኔም ቢሆን እኮ ማንነት እኮ ነው ስልጣኔ። ለምሳሌ እንደ ክርስቲያን ማንነታችን ክርስትና ህይወታችን ነው። እንደ ዜጋ ደግሞ የኔ ማንነቴ የኔም የልጆችም ኢትዮጵያዊ ነው። እኔ ኢትዮጵያዊ ነኝ። የወለድኩት ጃፓን አይደለም፣ ህንዳዊ አይደለም፣ ኢትዮጵያዊ ነው። ስለዚህ በቃ እግዚአብሔር ፈቅዶ ኢትዮጵያዊ ነኝ። በኢትዮጵያዊ ማንነቴ ነው ራሴን ልገልጽ የሚገባው። ትልቁ ስልጣኔና ትልቁ ጥበብ ደግሞ ማንነት ማክበር ነው። ጃፓናዊ እንደ ጃፓን መኖሩ መብቱ ነው። ጃፓናዊ እንደ ኢትዮጵያ ኖር ልንለው አንችልም። መብቱ ነው። የከበረ ሀገር አለው። አሜሪካዊ፣ ህንዳዊ፣ ሱዳናዊ ሁሉም ሀያላን የከበሩ እግዚአብሔር የሰጣቸው ሀገራት ናቸው። ከዚህ አንጻር እንደ ኢትዮጵያዊ ማንነትም ተንበርክኮ የታገቢኛለሽ ጥያቄ ኢትዮጵያዊ ማንነትን የሚገልጽ አይደለም። እንደ ክርስትና ደግሞ በፍቅር መንበርከክ ሰላማዊ ትዳር ለመመስረት ህይወትን እንደው መገዛት እንጂ የታይታ ፉክክር ጉራ ቤትን አያንጽም። አደባባይ ላይ ታገቢኛለሽ ብሎ ተንበርክኮ ከተጋቡ በኋላ ሁለት መልክ እስክታወጣ በነገር የሚያስበርክካት ትዳር እያየን ነው። ሲንበረከኩ ከርመው በኋላ ላይ ፍርድ ቤት ሲቆሙ እያየን ነው። ታይታው አይደለም ዋናው። እናም እሷም በዛ ልትደለል የሚገባት መሆን የለበትም። እርሱም ማንነቷን እንዲወድ እርሷም ማንነቱን እንዲወዱ ነው። በማስተዋል እንዲዋደዱ ነው መጽሐፍ ቅዱስ ያስተምረን። አስተዋይ ሚስት ከእግዚአብሔር ዘንድ ናት አለ። አስተዋይነት ጓደኛዋ እንዲንበረከክ አይደለም። አውቄዋለሁ ወይ ቀን አደባባይ ላይ ለእሷ ተንበርክኮ ማታ የት ነው ያለው? ስንት ጉድ እያየን አይደል እንዴ? ድራማ እኮ ነው። ሆሊውድ ሜሬጅ የሚሉት አለ። እዛ ለፊልም የሚጋባዋሉ። ይህ የፊልም ጋብቻ ነው። አይቻለሁ። እዛ ሆሊውድ፣ እዛ ሎስ አንጀለስ ለፊልም ይጋባሉ፣ ይዋዋላሉ። ተንበርክከውም ሆነ እንግዲህ ባህላቸው ነው። ከክርስትና ጋር ሄድም ፊልሙ 3 ወር ከፈጀ የ3 ወር ኮንትራክት በቃ ከዛ ይፋታሉ። ደግሞ ወደ ሌላ ደግሞ እና ያን የእኛ ማንነት ነው እንዴ? የዛ ስሜት እኮ ነው ይሄ። በትክክል ፍቅር የሚገለጸው የግድ መንገድ ላይ በመንበርከክ ሆቴል ላይ ተንበርክኮ ጓደኞቹን ሰብስቦ በማጨብጨብ ነው ወይ? እውነት መሬት ላይ እያየ ነው አይደለም ወይ? የትዳርን ህይወት ልጆቻችን ሴቶች ውስጥ ለምን በዛ ይደለላሉ? ለምን ጉራ ይበዛል? ለምን ተሬው ይበዛል? ለምን ፉክክር ይበዛል? ፉክክሩ ከበጎ ከፍቅር 20 ዓመት 50 ዓመት በትዳር በኖሩት ብንቀን አይሻልም? እውነት ነው። በታገቢኛለሽ ወይ ጥያቄ ነው 50ኛ ዓመት እያከበሩ ያሉት። ተዋደው በንጹህ ኢትዮጵያዊነት ፍቅር 50ኛ ዓመት ሲያከብሩ ብዙ አባቶች እናቶች ላይ ተገኝተናል። ያስቀና በጣም እግዚአብሔር ይመስገን። በጣም ደስ የሚሉ ሳይጋጩ ቀርተው አይደለም፣ በጥበብ በትዕግስት ትዳራቸውን። ስለዚህ ህይወት ላይ ማተኮር እና በአጠቃላይ ቀለበት ቀድሞ የቡራኬ ስራ ስለሌለ እጮኝነት ሊቋረጥ ስለሚችል ውልና ጽኑ ውል በታቦት ፊት በመንበሩ ፊትና በምዕመናን አደባባይ በቤተክርስቲያን ብቻ መሆኑን በፍትሐ ነገሥትም በመጽሐፈ ተክሊልም ስለሚያስተምረን ቅድመ ጋብቻ ቀለበት ማጥለቅ፣ የታገቢኛለሽ ወይ ጥያቄ ማድረግ አይበረታታም፣ ሊቋረጥ ይችላልና። ከዚህ አንጻርና ስርዓትም አይደለም ጠቃሚም አይደለም። ለጊዜው የሚጠቅመው ለካሜራ ለሰርፕራይዝ፣ ለካ ይህን ያህል ወዶኛል እሷ እንድትል፣ እሱም ደግሞ ይህን ያህል ወድጃታለሁ። እርግጡ የምናገረው በትክክለኛ የመዋደድ መገለጫ ግን አይደለም። ምክንያቱም እኔ ማማከር ላይ ነው ማገለግለው። ይኸው ሸበትኩበት 20 ዓመቴ። በታገቢኛለሽ ወይ ማን ነው አዋሳ ገብርኤል ላይ ተንበርክኮ ጠይቋታል። በቃ በጣም ደስ ብሎታል። ይህን ባደረገ በስንተኛ ወር ተጋቡ።
ሌላ ልጅ አለው እሱ። ቀድሞ ልጅ እንዳለው መናገር ነው የሚቀለው ወይስ አዋሳ ገብርኤል ሄዶ ታገብኛለሽ መጠየቅ ነው የሚቀለው? ለእሷ ቅርበት የትክክለኛ መዋደድ መገለጫ የቱ ነው? በጣም ነው ዋጋ ያስከፍለው እነሱን ለማስማማት። በአጭሩ በታገብኛለሽ የተታላ ሳታውቁ ነው ያገባችው፣ ሳትመረምረው ነው ያገባችው። በቃ ገብርኤል ተንበርኮክልኛል እንዴ? ቅዱስ ገብርኤል ይሄን አላዘዘም። እኛ ምንም በረከከው ለክርስቶስ ስም ነው። ይስግድ ሁሉ ብርክ ነው ፊልጵስዩስ። ክርስቲያኑ ለክርስቶስ ስም ይንበርከክ ይስገድ ነው። ለእግዚአብሔር የአምልኮት እንሰግዳለን፣ ለቅዱሳን በጸጋ እንሰግዳለን። ስለዚህ ለሚስት በማስመሰል መስገድ፣ ለእጮኛ መስገድ ታይታ ነው። በፍቅር ይስገድላት፣ ይንከባከባት፣ እውነተኛ ይሆንላት፣ ታማኝ ይሆንላት፣ ህይወቱ ላይ ያተኩር። በፍቅር መንበርከክ ይበልጣል ማለት ነው። ስለዚህ አፋዊ ይሆናል፣ ስሜታዊ ይሆናል፣ አንዳንዴ የግሩፕ ይሆናል፣ ይቅርታና የግሩፕ ፍቅር ይሆናል። ለምሳሌ ጓደኞቿና እህቶቿ ይህን ያዩና እንደው የፈለገ ቢያደርግሽ እሱንማ እንዳትዪው፣ በቃ አግቢው፣ መቼ ነው የምትጋቡት? አታውቀውም እኮ የቅድሙ አይነት የት ያምሽ የት ይደር እኮ አታውቀውም፣ ስላጠለቀ ብቻ። በዚህ መታለልም እየበዛ ነው። ከዛ የቡድን ይሆናል። አግባት፣ በቃ ሰርፕራይዝ አድርጋታል፣ በቃ በጣም ደስ የሚል ስነ ስርዓት ነበር። ግን በደንብ ሳይወቃት ሳይመረምራት እናም ለብዙ መታለል የሚዳርጋላ በክርስትና ዋናውናር አይበረታታም ለማለት። በደንብ ሰፋ አድርገው ነው ያነሱልኝ። በጣም ብዙ ወጣቶች ደግሞ ሌላ አላቸው ብዬ ማስበው ጥያቄ በኬዞች መካከልም የሚያጋጥመኝ ትክክለኛውን ሰው እንዴት ማወቅ እችላለሁ የሚለው ጥያቄ ነው። ወንዶቹም ያስጨንቃቸዋል፣ ሴቶቹም ደግሞ እንዴት ትክክለኛውን ባል የሚሆነኝን ወንድ ማወቅ እችላለሁ የሚለው ጥያቄ ነው። እና እንዴት ማወቅ ይችላሉ? መልካም። አንደኛው ፈቃድ እግዚአብሔር ነው። ፈቃድ እግዚአብሔር ይገልጣል፣ እግዚአብሔር ይገልጥላቸዋል። እግዚአብሔር ይገልጣል ስንል ግን በጸሎት ህይወት ነው። እንደ ፈቃዱ ብንለምነው ይሰማናል፣ ይሰጠናል ይላል ቅዱስ ዮሐንስ በመልእክቱ። ሁለት ለመተጫጨት ወይም አጭቶ ለመኖር ታጭታ ለመኖር የሚፈቃቀዱ ክርስቲያኖች አስቀድመው የእግዚአብሔር ይሁኑ። እግዚአብሔር አሳልፎ አይሰጥም፣ አይተውም። ለይስሐቅ ርብቃን ሰጠ፣ ለአብርሃም ሳራን ሰጠ፣ ለዘካርያስ ኤልሳቤጥን ሰጠ። የተቀደሰ አኗኗር ኖሩ። ስለዚህ መጀመሪያ በጸሎት ህይወት በሃይማኖት ህይወት የእግዚአብሔር ይሁኑ። ለምሳሌ ሚስት ያገኘ በረከት አገኘ ይላል ምሳሌ 18 ላይ። በረከት ናት። ስለዚህ በረከት የሆነች ሚስት ሰላም፣ ፍቅር፣ ልጆቿን በአግባብ ወልዳ የምታሳድግ የእግዚአብሔር የሆነችውን እንዲሰጠው እሱ የእግዚአብሔር ይሁን። መጀመሪያ ጥሩ ባል ለመሆን ራሱን ያዘጋጅ። አንዳንዶች ጥሩ ሚስት ስጠኝ ብለው ይጸልያሉ። ጥሩ ነው፣ ግን በጣም ካየነው ትዕቢት ነው። እንዴት ጥሩ ባል ነው ወይ እሱ? ጥሩ ባል ለመሆን ተዘጋጅተዋል ወይ? ከዛ እንግላይቸው ነው። ገዳማት ይሄዳሉ፣ እንደው ጥሩ ባል ሰጠኝ ይላሉ ልጆቻችን። እሷ ግን ታማኝ ሚስት ለመሆን ዝግጁ ነች? ታዛዥ ሚስት ለመሆን ዝግጁ ነች? አንዳንዴ አለማመኔን እርዳው እንዳለው እኮ በመጽሐፍ ቅዱስ ደካማነቴን አርቅልኝ፣ ለራስ ይጸለያል መጀመሪያ ማለት ነው። ጥሩ ባል ምን የመሰለች ብለው ይሳላሉ። እሱ ጥሩ ባል ታማኝ ባል ለመሆን ዝግጁ ነው ወይ የሚለውን ለማየት እና ያለ ጥርጥር እኔ እንደ ሃይማኖት እግዚአብሔር ይሰጣል። በሰው ፍለጋ ብቻ በሰው ጥረት ብቻ የሚሆን አይደለም። እግዚአብሔር እንደሚሰጥ አምናለሁ። በመጽሐፍ ቅዱስም ሀሳብ አሁን በምናየው የትዳር ህይወት ከአንድ ወጣት ከአንዲት ወጣት ግን መጀመሪያ የእግዚአብሔር ይሁኑ፣ እንደ ፈቃዱ ይኑሩ። ለአዳም እኮ ሰጠው እግዚአብሔር፣ ለሌሎቹም እንደዛው የእሱ ሆነው ሲገኙ የእሱ የሆነውን ይሰጣል። ስለዚህ መጀመሪያ እንደ እግዚአብሔር ፈቃድ ይኑሩ ነው፣ ጸሎተኛ ይሁኑ ነው። ከዛ በኋላ ግን መገለጫው ፈሪሃ እግዚአብሔር። ለምሳሌ አንድ ወንድ የእግዚአብሔር የሆነችውን አግኝቻለሁ፣ ጥሩ ጓደኛ አግኝቻለሁ ለማለት መገለጫው ፈሪሃ እግዚአብሔር ያላት ሲሆን ቀዩን ቀዩ ሰሎሞን ምሳሌ 31 ላይ ውበት ሐሰት ነው፣ ደምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ የተመሰገነች ናት። ስለዚህ መስፈርቱ ፈሪሃ እግዚአብሔር ነው።
የማይጠፋ ውበት ማለት ፈሪሃ እግዚአብሔር ነው። እግዚአብሔርን ፈርታ ባሏን የምትታዘዝ የምታከብር፣ እግዚአብሔርን ፈርታ የምትታመን፣ እግዚአብሔርን ፈርታ ጥሩ እናት የምትሆን። በነገራችን ላይ አብርሃም ሳራን የወደዳት በቁመኗ ብቻ እንጃ ቆንጆ ሳትሆን አትቀርም ይመስለኛል። ምክንያቱም ያ ነቢይ ንጉሥ ተመኝቷት አልነበር? ግን ከቁንጅናዋ በላይ ውስጧን የወደደው። ይህንን ደግሞ ቅዱስ ጴጥሮስ መሰከረለት። አንደኛ ጴጥሮስ ምዕራፍ 3 ላይ ሴቶችን ሲመክር ሳራ የማይጠፋውን ለብሳለች አለ። ስለዚህ አብርሃም ያየው የማይጠፋ ልብሷን ነው። የማይጠፋ የሴቶች ልብስ ፈሪሃ እግዚአብሔር ነው፣ ምግባር ነው፣ ደግነት ነው፣ ቅንነት ነው። ወደ ወንዶችም ስንመጣ ፈሪሃ እግዚአብሔር ነው። እንዲሁ እግዚአብሔር መፍራቱ ነው መገለጫው። ለእግዚአብሔር ሕግ መገዛቱ ነው። ለእግዚአብሔር ቃል የተገዛ እጮኛ ለሚስቱ መከባከብ፣ ለእሷ ቃል መገዛት አይከብደውም። ጊዜ መስጠት፣ ፍቅር መስጠት፣ ግልጽ መሆን፣ ታማኝ መሆን አይከብደውም። እግዚአብሔር አለ፣ ያየኛል፣ በሱ ፊት ምንም አላደርግም፣ በወድቅም በሱ ፊት እነሳለሁ እያለ የሚኖር ክርስቲያን ወጣት ጥሩ ባል ይሆናል። ስለዚህ መጀመሪያ በእግዚአብሔር ፈቃድ ይኖሩ፣ ሁለተኛ ጸሎተኛ ይሆኑ፣ ሶስተኛ መገለጫው ፈሪሃ እግዚአብሔር ነው። ለምሳሌ እንደ መስፈርት ካየን ቅዱስ ጳውሎስ የተናገረውንም እኔ ቆላስይስ ምዕራፍ 3 ላይ በእርግጥ ለባሎች ነው፣ ግን ቅድሚያም ለማጨትም መስፈርት ይሆናል። ባሎች ሆይ በማያስነቅፍ ኑሮ ኑሩ እያለ መራራ አትሁኑ ይላል። መራራነት ችክ ጨቅጫቃነት አይነት ይመስላል። ከዛ ደግ ሁኑ ይላል። ደግ። ስለዚህ ከየጮኝነት ጥሩ መስፈርት አንዱ ደግነት ነው ማለት ነው። ደግነት ርኅራኄ ያለው ደግ ሁኑ አለ። ደግነት የማያስነቅፍ በስካር በሱስ በመሳሰለው የማይነቅፍ ኑሮ። ቲቶ ምዕራፍ 1 ላይ ስለ ክህነት ይናገራል። አያይዘውም ግን ስለ ወንድነት ማንኛውም ወንድ መሆን ስለሚገባው ነው። የማይሰክር የማይማታ የመሳሰለው ቤቱን የሚያከብር እያለ ይናገራል። ስለዚህ እጮኛውን የሚያከብር ቤተሰቦቿን የሚያከብር ደግነት፣ እነዚህ መገለጫ ናቸው። በኑሯቸው ሂደት ውስጥ ደግሞ በአኗኗር በእጮኝነት ጊዜያቸው ውስጥ ይህን ጠባዩን ይረዳሉ። ለእግዚአብሔር የተገዛች ለእግዚአብሔር የተገዛ መሆናቸው ቤታቸውን በፈሪሃ እግዚአብሔር በቃል እግዚአብሔር እየመሩ ለመኖር ያግዛቸዋል። ከዚህ አንጻር ነው የተረዳሁት። ስለዚህም ይስሐቅ ርብቃን ሲመርጥ ሃይማኖተኛ ቤተሰብ መሆኗንም አይቶን፣ ርብቃም ደግሞ የአብርሃም ልጅ መሆኑን ታዛዥ መሆኑንም ሰምታ ነው። በጀርባ የሰዋኝ አይደል ያለው ዘፍጥረት 22 ላይ ለእግዚአብሔርን ለአባቱ የታዘዘ ሰውማ ለእኔ ጥሩ ባል ይሆናል ብላ መነች ማለት ነው። አባቱን ሰዋኝ ብሎ እግዚአብሔር እንዳያዝንብህ ያለ እንደዚህ አይነት ደግ ልጅማ ጥሩ ባል ይሆነኛል ብላ፣ ስለዚህ እንደ መስፈርት አየችው ደግነቱ፣ ታዛዥነቱ፣ እሱም ደግሞ ሃይማኖተኝነቷ፣ እግዚአብሔርን በሚያመልኩ ቤተሰቦች ክብሯን ጠብቃ ማደጓ እንደ መስፈርት አየው። ወደ ሃይማኖታዊ መስፈርት ስንመጣ አንደኛው በሃይማኖት አንድ መሆን ነው። ዘዳግም 7 በሌሎችም ላይም ከማያምኑ ጋር ቃል ኪዳን አታድርግም ብለዋል። ከአሕዛብ ጋር ጋብቻ አታድርግ ብለዋል እግዚአብሔር። ስለዚህ በሃይማኖት አንድ ሆነው እግዚአብሔርን በአንድ ሃይማኖት መንገድ የሚያመልኩ እንዲጋቡ ይበረታታል። መስፈርቱም ነው። በሚቀበሉ ስጋውና ደግሞ ሁለቱ ያመኑበት፣ በሚጸልዩ ጸሎት፣ በሚገቡት ንስሐ፣ በሚኖሩት አኗኗር ሁሉ ሁለቱም ተመሳሳይ ግንዛቤና ስርዓት እያከበሩ ለመኖራቸው በአንድ ሃይማኖት መሆናቸው ማረጋገጥ። ሁለተኛው ከዝምድና ጉዳዮች ነፃ መሆን ነው። እንደ ቤተክርስቲያን አስተምህሮ የስጋ ዝምድና ያላቸው እንዲጋቡ አይፈቀድም። የጋብቻ ዝምድና ቀድሞ የተጋቡ፣ ለምሳሌ እንግዲህ እኔና ባለቤቴ ተጋብተን 20 ዓመት የሆነን ነው። ስለዚህ የእሷ እህቶች የኔን ወንድሞች የኔን አክስት ልጆች ሊያገቡ አይችሉም። ምክንያቱም ለልጆቼ አክስት አጎት እየሆኑ ወላጆቿ አያት እየሆኑ ወላጆቼ አያት እየሆኑ ዝምድናው ተፈጥሯል። ስለዚህ በእኔ በኩል ያለ ቤተሰብ የእሷን ቤተሰብ ሊያገባ አይችልም።
የጋብቻ ዝምድና ክልክል ነው። ሄሮድስ የወንድሙን ሚስት ሊያገባ ነበር አይደለ? ማቴዎስ 14 ላይ። ስለዚህ ቅዱስ ዮሐንስ መጥምቁ የወንድምን ሚስት ማግባት እግዚአብሔር አይፈቅድም ብሎ ተከራከረው፣ ገሰጸው። እሷ ደግሞ ለሀብትም ለሹመትም ብላ ማግባት ፈለገች የባሏን ወንድም። ስለዚህ በዚህ ውስጥ የምናየው እግዚአብሔር አይፈቅድም። ልክም ከሙሴ ዘመን በኋላም የጋብቻ ዝምድናና የስጋ ዝምድና በጋብቻ እንዲተሳሰሩ አይፈቀድም። በኋላ ላይ ያው በዘፈኑ ማርካው ምን ላደርግልሽ አለ። ያ ለነሱ በነሱ አስተሳሰብ ለነሱ እንቅፋት የሆነው በሱ አስተሳሰብ እንዲወገድላት፣ ለሱ ግን የሰማዕትነት ክብር ሆነ። ቅዱስ ዮሐንስ አንገቱ ተሰየፈ። ለዚህ ሁሉ ሰማዕትነት ያበቃው የእግዚአብሔርን ቃል ማስከበሩ ነው። ምን የሚለውን ዘመዳሞች አይጋቡ። ስለዚህ በፍትሐ ነገሥትም ዘመዳሞች አይጋቡ። ሌላው መንፈሳዊ ዝምድና ነው። የአበልጅነት ዝምድና ነው። አበልጅነት ማለት በክርስትና አንሺና ተነሺ ቤተሰብ በሁለቱ ቤተሰብ መካከል ቃል ስለገቡ ክርስትና ሲያነሱ እንደ ልጄ አድርጌ ላሳድግ ስላሉ፣ ስለዚህ በሃይማኖት አንድ መሆን መስፈርት ነው። ከዝምድና ነፃ መሆን መስፈርት ነው። እንደ ተጨማሪ የእድሜ መቀራረብ መስፈርት ነው። በከፍተኛ እድሜ ልዩነት እንዲጋቡ አይበረታታም። ይሄን ሁሉ መሰረት አድርጎ እግዚአብሔርን የሚፈራ መሆኑ፣ ለእግዚአብሔር ቃል ታማኝ መሆኑ፣ ለራሱ ቃልም ታማኝ መሆኑ ጥሩ ባል ሆኖ ለመኖሩ መገለጫ ነው። እግዚአብሔር የምትፈራ መሆኗ፣ ታማኝ መሆኗ፣ ግልጽ መሆኗ፣ አስተዋይ መሆኗ፣ አስተዋይ ሚስት ከእግዚአብሔር ናት ብሏልና፣ ብስለት ግራ ቀኝ የምታይ ለቀጣይ ህይወቷ የምታስብ እንደው ለተንበረከከው ቀለበት ላጠለቀው አበባ በአይሱዙ አስጭኖ ለሄደው ሳይሆን ትክክለኛ ባሌ ይሆናል፣ እግዚአብሔርን ይፈራል፣ ለእሱ ታማኝ ይሆናለሁ። መሰረታዊ ጉዳዮችን የታይታ ጉዳዮችን ሳይሆን ልባዊ ጉዳዮችን አስተውላ መገኘቷ፣ ግርግሩን፣ ስጦታውን፣ ወርቅና ብሩን ሳይሆን እሱነቱን መውደዷ፣ እሷነቱን መውደዱ መገለጫ ነው። ትልቅ ሊመረምሩት የሚገባውም ይሄ ነው። ለምሳሌ የአሜሪካ ቪዛ ለማግኘት ለሚዋደደው አሉ እና ፍቅር ልንለው ነው? ፍቅር መቀደጃ ነው? ብዙ 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 የሚያሳዝን ነገር አይተናል። እውነት ነው። እንደው ድሉ ገጥሞኝ እዛም አንድ 4 ሄጃለሁ። በጣም ብዙ የተፈተነ ትዳር አይቻለሁ። የአብዛኛው ትዳር ፈተና ለውጭ ጉዳይ ተጋብተው ሁለት ነገር ያስተዋሉት፣ ወይ አሜሪካ ለመሄድ ነው ሰው በሰው አግቢው አግባት፣ አንዳንዴ በገንዘብም ወይ ውጭ ሀገር ለመሄድ ነው፣ ወይም ደግሞ ለመውለድ እህቶቻችን እድሜ ሳያልፍ በእግዚአብሔር ስጦታ ገብተው እድሜ ሳያልፍ በቃ ያገኘችውን እንደ ማግባት ነው። ካገባችሁ በኋላ ለምታጠናው ምን ይሁን አኗኗሩ እንዴት ይሁን፣ ከዛ በኋላ ብዙ ማያስማማ ነገር ይመጣል። ሲንግልማም ሲንግል ዳድ ብዛቱ። ስለዚህ ይሄ በፍቅር ተጠናንተው እግዚአብሔር ፈቅዶ የተጋቡት ነው ብለን አንዘብትም። ለውጭ ሀገር ተብሎ ጋብቻ እንዴት ይመሰረታል? ውጭም ሆነ ውስጥ በትክክል ተዋዶ ለመኖር እንጂ። እውነት ነው። ከዚህ አንጻር ለጥቅም ተኮር ፍቅር አለ። ይህ ቀድሞ ሊመረምሩት የሚገባው ነው። ዘር ተኮር አለ። የአገሬ ልጅ ነው፣ የአገርሽ ልጅ ነው። እነዚህ ዘር፣ ጥቅም፣ ቁመና ላይ ብቻ። ቁመናም እኮ ውበት ሐሰት ነው፣ ይረግፋል። እሷነቷ ላይ እሱነቱ ላይ ያተኮረ መዋደድ፣ ማስተዋል ያለበት መዋደድ፣ መከባበር ያለበት ፈሪያ እግዚአብሔር ያለበት መዋደድ ወደ እውነተኛ ትዳር ለመግባት ማሳያ ነው። ግን ጥቅም ላይ፣ ቁመና ላይ፣ ዝሙት ላይ አሁን የምናየው ደግሞ ድንግልናን በማጣት በዝሙት ልምምድ ላይ በቃ እንደው በዚህ ጉዳይ ተጣጣምን ተመቻቸን በሚል ብቻ ትዳር አይመሰረትም። ነውርም ነው፣ ዝሙትም ነው። በእንዲህ ያለ ህይወት ብዙ የሚገቡ ሰዎች ከጋብቻ በኋላ ይሰላቻሉ። እውነት ነው። እና ለመወስለትም በጣም መንገድ ይከፍታል። ቅድም ብለናል በጥቅሉ። ስለዚህ ፈቃደ ስጋ ላይ፣ ዘር ላይ፣ ጥቅም ላይ፣ ቁመና ላይ የተመሰረተ አይወጣም። ፈሪያ እግዚአብሔር ላይ፣ መታቀብ ላይ፣ መከባበር ላይ የተመሰረተ ማንነት ላይ የተመሰረተ ሀብቱን ትታ እሱነቱን ስትወደው በአንድ ጀንበር ሊጠፋ ይችላል።
በፍቅር ግን ይተካል። ስለዚህ እሷም ቁመናዋን ብቻ ሳይሆን ነገ ብትጠይምስ ይሁት ጣውረድ እኮ ብዙናል ሲወሉ መወፈር አለ። ሁሌ ቀጭን ሆና አትኖር፣ ሁሌ ቀይ ሆነን አንኖር። ህይወት ይለዋወጣል። ስለዚህ እኮ ነው ቤተክርስቲያናችን መከነች፣ ሰነፈች፣ ደህየች ብዬ ላልተዋት ብለን ቃል እንድንገባ ያደረገችው። ስለዚህ በህሊናችሁ ይህን መስፈርት አድርገው ነው በቃ ባንወልድስ ወድጃ ትኖራለሁ፣ በቃ እግዚአብሔር ስጦታ ነው እየተቀብዬ እኖራለሁ፣ ብናጣስ እሷ ማግኘቴ በቂ ነው ብዬ እኖራለሁ፣ ቢደህይስ እጠላዋለሁ የሚል ራሳቸውን መጠየቅ። ስለዚህ በዚህ መንገድ ቢያዩት ብዬ ነው። ብዙዎች እርሱ አሁን ያሉትን ጥያቄዎች አይጠይቁም። ዋናው የሚያዩት ነገር የሚታየው ነገር ላይ ነው የሚያተኩሩት። ብዙ የሚያኗኑር ነገር ላይ ሰው ትኩረት ሲያደርግ አልመለከትም፣ ከማየው ነገር አንጻር ማለት ነው። ብዙ የማያኗኑሩ ወይ የሚያልፉ ነገሮች ወይ ጊዜያዊ የሆኑ ነገሮች ብቻ ትዳርን ለመመስረት በቂ ያልሆኑ ነገሮች ላይ ማተኮር በሰፊው የሚታይ ነገር ነው እና በደንብ ሰፋ አድርገው አስረድተውልኛል ማንሳት የፈለግኳቸው ነጥቦች በሙሉ ማለት ነው። አንዳንድ ሰዎች አሉ አሁን ላይ እና ፍቅረኛዬን ፈትኑልኝ፣ ገምግሙልኝ ይላሉ። ወደ ሃይማኖት አባቶች ሄደው ፍቅረኛ ከያዙ በኋላ ወይም እጮኛ ካደረጓት በኋላ ይች ሴት ለእኔ ትሆናለች አትሆንም እስቲ እዩልኝ፣ ገምግሙልኝ ብለው ያሳያሉ። አንዳንዶች ደግሞ እንዲሁ ባለማዊ ህይወት ወንዶቹን በሴት ያስፈትናሉ፣ ሴቶቹን ደግሞ በወንድ እንደዛ ያደርጋሉና ይህንንስ እንዴት ይመለከቱታል እርስዎ? ጥሩ ጥያቄ ነው። በጣም ይገርማል። በየትኛው ሚዲያ ላይ ይህ ጥያቄ ተጠይቄ አላውቅም እና እንዴት እንዳያችሁት አድንቅ ያለው ማለት ነው። አዎ ይገጥማል። እውነት ነው። ምክንያቱም ህይወት መሬት ላይ ያለውን ነው። አሁን ድራማ ላይና መድረክ ላይ ያለው አይደለም እና እውነትሽን ነው። ይህን ጠያቂዎችም ይደነቃሉ። ገምግሙልኝ፣ አጥኑልኝ አይነት አለ። ይሄ ፍጹም ስህተት ነው አይባልም። የጥርጣሬ ውጤት ነው። በዛ መንገድ ማረጋገጥም አይበረታታም። በተዘዋዋሪ ጣልቃም እያስገቡ ነው በህይወታቸው። ግምገማው ውሸት ቢሆንስ፣ ሰይጣን የዘራ ቢሆንስ፣ እንደ ሶስና ባላደረገችው ታምታ በድንጋይ ትወገር ተብላ በጣም የሚዋደድ ፍቅርና ሊጋቡ እግዚአብሔር የፈቀደላቸው እንደ ሶስና በዚህ ገባች በዚያ ወጣች ብለው የሚፈርስ ቢሆንስ ለብዙ ችግር ይዳርጋል። አስቀድሞ እንደኔ እንደ አንድ ቄስ የምመክረው እጮኛሞች መጀመሪያ ራሳቸውን ይገምግሙ። ደግሞ ደርሰን ገምጋሚኛ ደግሞ አስገምጋሚ። ቅዱስ ጳውሎስ ምን አለ? በሃይማኖት ብትኖሩ ራሳችሁን መርምሩ አለ። አንደኛ ቆሮንቶስ 13 ላይ በትዳር ሌላ አለ እኔ ጥሩ ባል ነኝ ወይ? እንዴ ትዳር ሌላ አለ ነው ገና። ስለዚህ ቅድመ ጋብቻም ይሄ ነው። ትዳር ላይ ያለ ነው። ብዙ ጊዜ አሁን አንቺም ሙያ ውስጥ ሰሎች ታውቂዋለሽ። ብዙ ጊዜ ኮምፕሌን የምናቀርበው ለምሳሌ ባሎች መተን እንዲያርጋኝ እንዲያርጋት የሚል ገጥሞሽ ይሆን ካለ በጣም ጥሩ ነው። ከስንት አንድ ነው። አዎ ከስንት አንድ ነው። ብዙ ጊዜ አይደለም። አዎ ካለም በጣም ይደነቃል። ጥሩ ነው በጣም። እኔ እንዲህ ሳላበሳጫት አልቀርም የሚል ባል ካለ እውነት አስተዋይ ነው። ለመፍትሄም ቀላል ነው። ብዙዎቻችን ግን ራሳችን አንገመግምም። እውነት ነው። ለምሳሌ አንዲት ሚስት ብትቆጣ ምን ያስቆጣሻል ብሎ አጸፋውን ይመልሳል እንጂ ያስቆጣት ምንድን ነው ብሎ ወደ ውስጡ አያስብ። ስለዚህ ራስን መመርመር ነው ትልቅ መፍትሄ። መጀመሪያ ለምንድን ነው ይህ ነገር እንዴት ተረድታው ነው? በምን መንገድ አይታው ነው ይህ ነገር ያስቆጣል እንዴ? ስለዚህ በእሷ ጫማ ሆኖ ለማየት ሚስቶችም እንደዛው። ስለዚህ በእጮኝነት ጊዜ ገምግሙልኝ ከማለት ይልቅ መጀመሪያ ራሷን ትገምግም። ታማኝ ነች? ታማኝ ሆና ትኖራለች? በትክክል ታዛው አክብረው ለመኖር ዝግጁ ናት? በእግዚአብሔር ፊት ለህሊናዋ ማንም ህሊናውን ሊያታልል አይችልም። ከዚያ በኋላ ቀጥታ ታጥነው። መተጫጨት፣ ማጫ፣ ስጦታ አድራሽ፣ ሽማግሌ ላኪ ያስፈልጓል እንጂ አጥኚ አስጠኛ ያስፈልገውም። መተጫጨት መጠናናት የሁለቱ ነው እንጂ ሌላ አስጠኛ ያስፈልገውም። በኮሚቴ አይጠናም። አንድ ሰው ቦርድ ያስፈልገውም። ይህ ተቋም አይደለም ማለት ወይ ሌላ ፕሮጀክት አይደለም። ትልቁ ተቋም በሁለቱ ጥናትና በሁለቱ መፈቃቀር ላይ መሰረት ያደረገ ነው። ስለዚህ ገምግሙልኝ አይባልም። አንደኛ ያለማመን የመጠራጠር ምሳሌ ነው። ከሷ ወጣ እኮ አንድ እጮኛዋን ገምግሙልኝ ካለች ትጠራጠረዋለች ማለት ነው። ያልተመቻት ነገር አለ ማለት ነው።
ከዛ ደግሞ ከሷ ወጣ። ገምጋሚዎቹ ቢሳሳቱስ? እሺ እየወደደችው ተሳስቶን ቢሆን በይቅርታ ተስማምቶ መኖር የሚችሉ ከሆነስ? ግን ገምጋሚው ገባ ማለት እንዲህ ያለ ሰውማ እንዳታገቢ ብሎ ፍቅሯን ሊያደፈርስ ነው። ይቅርታዋን እንዳታደርግ ሊያደርግ ነው። እውነት ነው። በሌላ መንገድ በሃይማኖት መንገድ የበለጠ የተሰወረ ማይገለጥ የለም። ይኸው ተጠናናን፣ ግን እግዚአብሔርን አምነን ነው ምንገባው። በቃ ምንወደውን ማግባት ተገቢ ነው። በቃ እናም ውሎውን አወቀች፣ ያቅሟን ያለ በቃ ማምሻውን አወቀች፣ ጓደኞቹን አወቀች። ከዛ ውጭ ትመነው። እኔ ማምነው በእውነት በእግዚአብሔር፣ እኔም አንቺም እግዚአብሔር ይገልጣል፣ እውነትንም ይገልጣል፣ ስህተትንም ይገልጣል፣ ያዋርዳል። እኔ እናምናለሁ። በግምገማና በኮሚቴ ምናምን አይደለም። አምናው ትግባ፣ እግዚአብሔር ይገልጣል። ለምሳሌ በአዎንታዊ ነው። ሶስና ቅድም መጽሐፈ ሶስና ላይ ያለ የድርሳነ ሚካኤል ላይም በቤተክርስቲያን ይታረቃል። ባሏ ሩቅ አገር ሲሄድ 2 መምህራንን ያሉ እዚያ የባህል መምህራን አትክልት ስትገባ ሊያስነውሯት ገቡ። እነሱ እኮ ናቸው ሊፈጽሙ የገቡት። በኋላ ላይ ፈቃደኛ አልሆነችም። ባል አላት፣ ታማኝ ሴት ነች። እንደ መጮው ስትንፈራገጥ እነሱ 2 ስለሆኑ አብዝተው ጮሁ። ሰው ማን ሰማ? እነሱን ሰማ። ከዛ የአትክልቱን በር ከፍተው ወጡ። እነሱ ቀድመው አገኘናት፣ ከጎረምሳ ጋር አገኘናት። ባልም መጣ፣ ህዝቡን ተሰበሰበ። እነሱ ታመኑ። ሊያስነውሯት የነበሩ እነሱ በጮኸ መስሏቸዋል። እውነት ይገለጣል ለማለት ነው። እና ባልም አዘነ። ችማ በቃ በእኔ ላይ ወሰለተች አይነት በድንጋይ ትወገር ተባለ። እግዚአብሔር ሲፈቅድ አንድ መልእክተኛ የተናቀ ሰው እየጮኸ መጣ። ይቺ ሴት ንጹሕ ናት እንዳትወግሯት፣ እንደ እብድ አዩት። ግን መቼም ሽማግሌ አይጥፋ፣ ቆይ እስቲ እንስማው ተባለ። እቺ ሴት ንጹሕ ናት፣ እነዚህ ከሳሾቿ ይጠየቁ ለየብቻ አለ። ሁለቱም አይተናታል ያሉት፣ አብረን ሆነን አይተናታል፣ ከጎረምሳ ጋር ነው ያሉት። ይጠየቁ ተባለ። አንዱ ለብቻው ሲጠይቅ በምን ዛፍ ስር ነው ያያት? በሾላ ዛፍ ስር አለ። ሄደ። ያኛው ደግሞ መጣ። በምን ዛፍ ስር ነው ስታመነዝር አያት? በኮክ ዛፍ ስር አለ። ውሸት አለ። የሶስና ንጽህና ተገለጠ። የአጭበርባሪዎቹ ውሸት ታወቀ። እነሱ ተቀሰፉ፣ እሷ ነፃ ወጣች። አሁን ምንድን ነው እውነትን ይዞ የሚኖርም ቢታማ ወሬ አሉባልታ ይበዛበት እውነት አይቀርም። በተቃራኒው የወሰለተ ደግሞ ያጠፋ ደግሞ እግዚአብሔር ያጋልጠዋል። እግዚአብሔርን አምነን እንግባ ምንለው እግዚአብሔር ያጋልጠዋል። አንዳንድ ገጠመኝ የሚገርምሽ በትዳር ደረጃ ማለት ነው። እግዚአብሔር ያጋልጣል የሚለውን በጣም የምታምነው ባሏ ነው። ግን ወሬ ትሰማለች፣ አያደርግም። በጣም ጸሎተኛ ነች፣ ቢያደርግም እግዚአብሔር ይገልጠዋል ብላ ታምናለች። እና ኧረ ተይ ግድ የለሽም ሰውዬ አንዳንድ ቦታ ይንጎዳጎዳል፣ እንደው መኪና ላይም ከሌላ ሰው ጋር እንዲህ ምናምን አሉ። በጣም አጋጣሚ ሆነው እሷ ትመጣለች ብሎ ባላሰበው ሩቅ ቦታ መኪናውን ያሽከረከረ የለመደውን ሌላ ይዘው ሄዷል። በጣም አጋጣሚ ሆኖ የሚገርም እግዚአብሔር ስራ በሆነ አጋጣሚ ለሰው ጥየቃ፣ የታመመ ጥየቃ፣ ምንም አይነት ኢንፎርሜሽን ለሱ ሳትሰጠው አታውቅም። ሄደች። ስትሄድ መሽተዋል፣ ደንገዝገዝ ብሏል። እሷ ራይድ ይዛ ልትመለስ ትንከራትታለች። የእሱ መኪና ታየው የባሏል። ይሄማ የባሌ አይደል? እንዴት መጣ እዚህ ሰፈር?
ጠጋ ስትል መኪና ውስጥ ነውር እየሰራ ነው። ከባድ ነው። የሚገርምሽ ግን ይቅር ብለው ታረቁ። አንዳንዴ ይቅርታ እስከዚህም አለ። እውነት ነው። ግን እፍረቱ አልታየሽም? አዎ በጣም ከባድ ነው። ስለዚህ መታመን ለራስ ነው። እንደ እኔ በእግዚአብሔር አምኜ የምናገረው ያጋልጣል። አይጠራጠሩ አይከታተሉ አይደለም። እሱ ጋብቻ ላይ ልናነሳው እንችላለን። ግን ቅድመ ጋብቻ የምትችለውን ያህል እሱን ከተረዳችው ትመነው። የሚችለውን ያህል እሷን ከተረዳት እግዚአብሔርን አምና ስህተት ቢኖር እግዚአብሔር አይተወኝም፣ ያጋልጣል። ቅድም ባልነው ታሪክ ሰውም አይደለም ገምጋሚም አይደለም አጥኚም አይደለም፣ ያጋልጣል። በስልክ ያጋልጣል፣ በክስተት ያጋልጣል። በተጨባጭ አሁን እኮ ይቺ ሴት የተረኩልሽ ሰው አልነገራትም እኮ። አሁን እኮ በቃ መኪና እሱ ነው፣ ባሏ ነው፣ ከሌላ ሴት ጋር ነው። ውርደት፣ እፍረት፣ በቃ 100% ጥፋቱን አመነ፣ ንስሐ ገባ። እግዚአብሔር ይቅር ካለ ብላ በጣም ደግ ሴት ስለሆነች ህይወት ቀጠለ። ግን ቢቋረጥም ማንም አይፈርድባትም፣ ወስልቷልና። ስለዚህ ማጥናት መጠናናት ተገቢ ነው። መጀመሪያ ራሳቸውን ይገምግሙ። ማን ነኝ? ከዚያ በኋላ ጓደኛዋን የምትችለው ያህል ትረዳው። ሰው አያስፈልጋቸውም፣ ሌላ ግምጋሚ አያስፈልጋቸውም። ስህተትም ሊመጣ ስለሚችል የቅድሙ አይነት ሶስናን እኮ የተረኳት የሰዎቹ ነው ባልየውን ጭምር ያሳሳተው ልላችሁ ፈልጌ እኮ ነው። ወደኋላ መለስኩሽ መሰለኝ። ባልየው እንኳን የሚወዳት ሚስቱን ትወገር አለ። ነጥቡን አገኘሽልኝ? መሀል ላይ የገቡት ሰዎች ናቸው። ያውም እኮ መምህራን ትልልቅ የተባሉ እኮ ናቸው። ማን ነው ገምጋሚ? እሺ የተሳሳተስ ወስልቱ አልወሰለትም ቢሏትስ? ሳይወሰልት ወስልቷል ቢሏትስ? ሰይጣን በዛ ቢፈተናቸውስ? ፍቅራቸው ቢቀርስ? መዋደዳቸው ቢቋረጥስ? ስለዚህ በቀጥታ እግዚአብሔር ይገልጣል። በቀጥታ ታጥናው፣ በቀጥታ ያጥናት፣ ይከታተላት። የምትጠራጠረው ነገር ካለ ቁጭ አርጋ ትንገረው። ለምን ተጠረጠርኩ ደግሞ ማለት የለብንም። ላለመጠርጠር ምክንያት አለመሆን ነው። አንድ ሰው እንግዲህ ሌሊት ውጭ ያደርኩ ካለ ድንገት ትናንት ውጭ ነው ያደርኩት ስዝናና ነው ያደርኩት ካለ ከማጋ እንዴት ብላ ብትጠይቅ መብቷ ነው። ለምን እንዲህ ተባልኩ ሊለው እንዴ? ከሆነች ልጅ ጋር ራት ስበላ መሸው ካለ ማነች የሆነች ልጅ ብላ መጠይቅ መብቷ ነው። እህቱ ትሁን ጓደኛው ትሁን መገለጽ አለበት። እውነት ነው። ስለዚህ ላለመጠርጠር ራስ መጠበቅ ነው። የሚያስጠረጥር ነገር ካለ ደግሞ ቁጭ አድርጎ እንደ ቤተክርስቲያን ትምህርት ምክረ ካህን የምንለው ይህንን ነው። ለንስሐ አባቷ ነግራ ለንስሐ አባቱ ነግሮ እጮኛ ላይ ጥሩ ነገር አላይም። ብዙ ጊዜ ካህናት ጥቅምም እዚህ ላይ ነው። ምከሩልኝ፣ ስህተት ከሆነ ደግሞ ገስጹን። ያው በንስሐ ጊዜ እውነቱን መናገሩ ስለማይቀር ካህኑ ለእሷ ባይናገርም በእግዚአብሔር ፊት ለካህኑ መናገር ስለማይቀር ይገስጹታል። ካልሆነ እንዲቋረጥም ሊሆን ይችላል በዛ ሱስ ውስጥ እየኖረ ከሆነ። ስለዚህ ራሷን ትገምግም፣ ራሷ ትገምግመው። እንደ ኦርቶዶክስ ተዋሕዶ አስተምሮ ደግሞ ከካህኑ ጋር ከንስሐ አባቱ ጋር አንድ ንስሐ አባት ይዘው ካህኑ ባይገመግሙም ግን ይምከሯቸው። አንዳንዴ ሁኔታቸውን ስናይ ቆዩ ምንላቸው አሉ። በነገራችን ላይ አንዳንዴ አንገልጥላቸውም። እንዲሁ ያው ምስጢር መደበቅ ምስጢር መጠበቅ ካህን መቃብር ነው፣ አፍኖ ነው የሚይዘው። ግን ለእነሱ ደህንነት ስንል ለምሳሌ በጣም ከባድ ሱስ እንዳለበት እሷ አታውቅም። ስለዚህ እሱን ሱሱን ለማስጣል ቆዩ ብዬ አውቃለሁ። ብገልጥ በአንድ ቀን ታቆመዋለች። በጣም ስለሚዋደዱ ደግሞ በዛ መሀል መግባት ደግሞ አታየኝም። ስለዚህ እንደሚታከም ግን እርግጠኛ ሆንኩ። መንፈሳዊ ሕክምና ማለት ነው። ደግሞ እግዚአብሔር ረዳን። ገዳም ሄደ፣ በጣም ራሱን አሻሻለ። ያን አጓጉል ልማድ እግዚአብሔር እርቶት በጠበልም በመንፈሳዊ ገዛም ተወ። እሷ መታቀው አይነት ጥሩ ስብና ሲይዝ አሁን ተጋቧል ናቸው። በኋላ ይንገራት አይንገራት እንግዲህ ያለ። ስለዚህ ንስሐ አባት መያዝ ጠቃሚነቱ ነው። ያ ካልሆነ ደግሞ አማካሪዎች ማማከር ቢቻል ጥንዶች አንድ ላይ የመጡ ባለሙያ ጋር ኦርቶዶክሳውያን ካልሆኑ ማለት ነው። ለኦርቶዶክሳውያን ንስሐ አባት መያዝ መንፈሳዊ ግዴታ ነው።
ብዙ ኢትዮጵያዊ ወገኖቻችን አሉና ግን ቢያንስ በአማካሪ ባለሙያ ኤቲክሱም ስለሚፈቅድ እሱነቱን አይታ አንቺን ደግሞ ያስታዩ ይሄ ነገር ትንሽ ብትጠናኑ ትንሽ ብትተያዩ ሳትያት ቀሪም ለቅድም በእኔ ቦታ ብትሆኝ ማለት ጥሩ ያልሆነ ነገር እሱ ላይ ወይ እሷ ላይ ብታይ ይሄንን ይዘህ ባትገባ ማለትሽ አይቀር ምንም ጥያቄ የለውም። ከዚህ አንጻር አትለያያቸው እርግጠኛ ነኝ። ግን ለማከም ዋጋ ትከፍያለሽ ፍቅራቸውን ለማዳን። እኛ ደግሞ የበለጠ አደራ አለብን ማለት ከእግዚአብሔር ዘንድ ምስጢር ጠብቀን ማከም። ሴቲቱ ጋርም እንደዛው በተለያየ መልኩ አንዳንዴ ደግሞ በበልጥ ወደ ካህን ያደላሁት ያው ራሴ ካህን ስለሆንኩ ነው። አጠይመን ጠቆም እናደርገዋለን። ለምሳሌ ማስታወሰው 2 በጣም የዋደዱ ፍቅረኛሞች አሁን ተጋብተዋል። ሽማግሌ ተላከ፣ ቀን ተቆረጠ። ግን አንድ እሷ ማታውቀው ነገር አለ። በጣም ይጠጣልስ ሌላ ውስለትና የለውም። ያው እንደ ካህን እውነታውን ስለሚነግረኝ ግን በጣም ይጠጣል። እሷ ደግሞ ከመስፈርቷ አንዱ የማይጠጣ የሚገርመው ከ2 ዓመት በላይ ፍቅረኛሞች ሲሆኑ ስለ ጠጭነቱ አታውቅም። አደጋ አይሆንም? ይሄ በጣም ሊኖሩ ነው አብረው እና ከ12 ሰዓት ከ1 ሰዓት በኋላ ስልክ ያነሳል። አጋጣሚ የተወሰነ ጊዜ የስራ ጠባዩ የሚያስመሽ ነው። በዛ ልማድ ተለምዶ ስራውን ቀይሮም ከ12 ሰዓት በኋላ እሷ አታገኘው። ከሌላ ቦታ ነው፣ ግሮሰሪ ነው። ቅጂ ለእኔም ቅጂ ለአንቺ ማምጪ እያለ ነው። ፍቅረኛው እኛ አታውቅም። ጠዋት ቡናውን ጠጥቶ ተጣጥቦ ስለሚያገኛት ድብን ብሎ ሚድናይት ነው አንዳንድ የሚገባው። ይህን ልማድን ያውቃል፣ እሷ አታውቅም። ስለዚህ በዘዴ በግልጽ አውሩ፣ አንዳንድ ነገር አውሩ እያልኩ ትንሽ ነገሮች እንድታዘገኝ እሷን ገፋፋው። እሱን ደግሞ ኮምፕሊትሊ ይህን ማቆም አለብህ ወይ ደግሞ ማሳወቅ አለብህ። በቃ 2 ምርጫ ሰጠሁት፣ ወይ አቁም ወይ አሁን ንገራት። በምንም መልኩ በጋብቻ ውስጥ ቢሆን እኔንም እግዚአብሔር ጠይቀኛል፣ እሷም ተወቅሰኛለች። ለሰካራም ነው የዳርከኝ ልትለኝ እኮ ነው። እውነቱን ንገራት፣ ወይ ትቀበለው ወይ ኧረ ትተወኛለች። እኔ እሷ ማጣት አልፈልግም። ጠጭነቴን ካወቀች እርሶ ጋር ማትመጣ እንኳን እያለ ይነግረኛል። ፍጹም የምትጸየፈው ነገር ነው። ስለዚህ 2 ምርጫ ነው ያለ፣ ወይ መጋፈጥ ነው ወይ ማቆም ነው። በቃ እግዚአብሔር ይስጠው። መጀመሪያ ወደ 2 ወር ተራዘመ። በአብይ ጾም ምክንያት ምናምን አለና አራዘመ። ጾሙን ምክንያት አድርጎ በጣም ቀነሰ። እንዲህ ነገር በአንድ ጊዜ ላይቆም ይችላል። ያው ታውቂው ነው። በሙያሽም እኛ በአንድ ጊዜ እንደ ተአምር አንልም። ልምምድ አይደል? የማቆም ልምምድ እየቀነሰ በጊዜ ቤቱ የመግባት ቦታ የመቀየር ጓደኛ መቀየር፣ በዛ ቦታ ቲያትር መግባት፣ ስፖርት መስራት፣ በዛ በመጠጦ ሰዓት ቦታ የተለያዩ ልምዶች እንዲያደርግ እኔም እንደናንተ ያሉ ባለሙያዎች በነገሩኝ አይነት እየኮረጅኩ እነግረዋለሁ። መንፈሳዊ ገዛው ደግሞ አለ። ይጾማል፣ ይሰግዳል፣ ጠበል ይጠመቃል። እግዚአብሔር ረዳው። በደንብ አድርጎ መጠጡን አቆመ። ሚያዝያ ላይ የተጋቡ። በጣም ደስ ይላል። እና እንደ ኦርቶዶክሳዊ ወደ መምህረ ንስሐ መቅረብ፣ ሌሎች ደግሞ ወደ አማካሪ መቅረብ ይጠቅማቸዋል። ጥንድ ሆነው ሲቀርቡ ለትዳራቸው እንቅፋት የሆነ ነገር እንኳን አማካሪዋ ወይ አማካሪው ቢረዳ የሚያክምበትን ዘዴ ይፈጥራል። ካህን ደግሞ በቅድሙ አይነት ጥበብ እንዲያራዝሙት ወይ በግልጽ እንዲያወሩ ወይ በግልጽ ይቅርታ እንዲጠይቃት ወይ ይቅርታ እንዲጠይቀው፣ ይህን ነገር ሳትናገር እንዳትገባ ሳትናገሪ እንዳትገቢ ማለት አቋም ያስይዛል። እውነት ነው። በዛ መንገድ ቢያዩት። እሺ፣ አሁን ደግሞ ከጋብቻ በፊት ወይም ቅድመ ጋብቻ ትምህርት መውሰድ ምን አይነት ጠቀሜታ አለው የሚለውን ብናነሳ ደስ ይለኛል። ምክንያቱም ብዙ ጊዜ ትዳራቸው ታሞ ትዳራቸው እንዲሻሻልላቸው ወይም የመፍትሄ ሀሳብ ለማግኘት ሲሉ ሰዎች ወደ እኛም ቢሮ ጎራ ይላሉና
ብዙዎቹ የምጠይቃቸው ጥያቄ ነው። የቅድመ ጋብቻ ትምህርት ወስዳችሁ ነበር ወይ? በሃይማኖት የሚሰጠውንም ሊሆን ይችላል፣ እንዲሁም በሰኩላር እንደኛ አይነት ድርጅቶች የሚሰጡትን ብቻ ወስዳችሁ ነበር ወይ ብዬ ጠይቃለሁ። እና አብዛኞቹ ትዳራቸው የታመመባቸው ሰዎች እንደው ከ10 9 ወይ 8ቱ ያው እንደ ጥናት ያጠናሁት ነገር አይደለም፣ ነገር ግን ከማየው ነገር ውስጥ ከታዘብኩት ብዙ ስለሚያጋጥመኝ ነውና ቢያንስ ከ10 ሰዎች ውስጥ 8ቶቹ ያልወሰዱ ናቸው ብዬ በድፍረት መናገር እችላለሁኝና ምንድነው ጠቀሜታው ቢወስዱ? እንደገናስ ቤተክርስቲያን ደግሞ ምን ያህል ትኩረት ሰጥታ እየሰራችበት ነው? በጣም ጥሩ ጥያቄ ነው። ቤተክርስቲያን ትምህርቱ አለ፣ ስርዓቱ አለ ከመጽሐፍ ቅዱስ ጀምሮ። ተግባሩ ግን ብዙ አይደለም። በዚህ በእውነት አይዋሽም። የቅድመ ጋብቻ ልዩ ኮርስ የለም። አንዳንድ ቦታ አሁን ለምሳሌ የማውቀው ጥንዶችን የሚያስተምረው አዲስ አበባ ላይ በስርዓተ ገብርኤል እሑድ ጥንዶችን ቅድመ ጋብቻ ያስተምራሉ። ጎፋ ገብርኤል ካቴድራል ጥንዶችን 3 ወር እያስተማሩ ሰርተፊኬት ተሰጥቷቸው ፈለጉ ጊዜ ጋብቻቸውን ይፈጽማሉ። የቅድመ ጋብቻ ትምህርት በሰንበት ትምህርት ቤት ማደራጃ መምሪያ ስር ደግሞ የተቀረጸ ስርዓተ ትምህርት አለ። ትምህርቱ አለ። ስለ መተጫጨት መስፈርቱ፣ ሂደቱ፣ መተጫጨት ጊዜ ክንዋኔዎች፣ የጋብቻ ዝግጅት አይቼዋለሁ። የተዘጋጀውን እየታተመ ነው። ትምህርቱ አለ። በቅርብ ጊዜ ቢሆን የተዘጋጀው ግን ኮርስ የሚሰጥባቸው መርሃ ግብር በሚገባ የተደራጀባቸው ግን አይደሉም። ብዙ ጊዜ ስለ ሰርግ የምናስተምረው ሰርግ ላይ ነው። እንዲሁም ሙሽራ ከሌለ ስለ ጋብቻ የሚያስተምር ብዙ የለም። ቤተክርስቲያን ግጻዊዋ ብዙ ነው፣ ጥበቧ ብዙ ነው። ይሄ በጣም እንደነቅበት የመንፈስ ቅዱስ ስጦታ ነው። ሆኖም ግን አንዳንድ እያያያዝን እሑድ ጠዋት ላይ እስቲ ስለ ጋብቻ ብለን አስተምረን አናውቅም። እንደው ገርሞኛል። አንዳንድ ቦታ ጠርተውኝ ገርሞኛል። ስለ ኦርቶዶክሳዊ ጋብቻ አስተምር ብለው በደረቅ ሰንበት የጠሩኝ አድባራት ነበሩ። እንደው እንዴት አሰባችሁት? እንደው ወደ 30 ዓመት በሚሞላ የአገልግሎት ዘመኔ እንደዛ ገጥሞኝ አያውቅም። አዳራሽ ላይ ሰንበት ትምህርት ቤት ላይ አንዳንዴ ይሞከራል። ብዙ ሰራን ብዬ አላምንም፣ ግን ለፈለገ ግን አያጣም ነው። አልሰራንም ብለን አሁን ማጉረብረብ ሳይሆን ለፈለገ ግን በግል የቀሳውስት አማካሪዎች አሉ። በይበልጥ ለአዲስ አበባ ነዋሪ ብዙ በሰንበት ትምህርት ደረጃ ቅድም ያልኳቸው አማራጮች አሉ። መምህራን መጠየቅ ይቻላል። የተደራጀ ጉባኤ ባይኖርም አስተምሩን ብሎ መጠየቅ ይቻላል። መጽሐፍ ማንበብ ይቻላል። የተቀረጸ ማዳመጥ ይቻላል። በጥቅሉ ይህን ካልኩኝ ቅድመ ጋብቻ ተምሮ መግባት እጅግ በጣም አስፈላጊ ነው። ጤናማ ትዳር ለመምራት ሰላማዊ፣ እንግዲህ ትዳር ለደስታ ነው። አሁን ብዙ ሰው እርግጠኛ ነኝ አንቺ የምትታዘቢው በትዳሬ ደስተኛ አይደለሁም የሚል ይበዛል። ስራ በዝቶባቸዋል። አንቺና ጸጋዬ እርግጠኛ ነኝ። አማካሪዎች ጥቂት፣ ችግሩ ብዙ ሆኗል። ብዙ የእናንተን አይነት ያስፈልጋል። ብዙ ማማከሪያ ቦታ ያስፈልጋል። በእውነት ከሆነ ለምን በትዳሬ ደስተኛ አይደለሁም የሚል ይበዛል። እንዲሁም ማስተውለሽ እንደሆነ አንዳንድ ወጣቶች ትዳር ጠል የሆኑት የተተራመሰ ትዳር አይተው ነው። ወይ ቤታቸው ወይ ጎረቤታቸው ተፋቱ፣ ተጣሉ፣ ተደባደቡ፣ ተደባበቁ፣ በሷ ላይ ወሰለተ፣ በሱ ላይ ወሰለተች የሚለውን ሲያዩ እንዲህ ከሆነ ትዳር ይቅርብን እስከ ማለት ይደርሳሉ። ቅድም ላለውም ጥሩ ማሳያ ነው፣ ምሳሌ ማጣት። ይሄ ሁሉ እንዳይሆን እግዚአብሔር ደግሞ በትዳር ደስተኛ እንድንሆን ፈቅዷል። ቅድም አለን በገነት እኮ ነው የተሰጠን። ከዛ ደግሞ መክብብ ምዕራፍ 9 ቁጥር 9 ላይ ከሚስት ጋር ደስ ይበል ይላል። ምሳሌ 5ም በትዳር ደስ ይበል ይላል። ትዳርማ ደስታ ነው። የውጭ ትካዜ በትዳርሽ ላይ ነው ምትረሹ። ዓለም ፈተና አይደል? ውጣ ውረድ፣ የውጭ ውጣ ውረድ ሚስቱን ሲያገኝ ይረሳል። አሁን ግን ሚስቱን ሲያገኝ የሚበሳጭ፣ ባሏ ሲመጣ የምትበሳጭ፣ በዛ ለምን ሆነብን ነው። ይህ ሁሉ ዓላማ እንዲህ እንዳይሆን ነው። እንዲህ እንዳይሆን ደግሞ በጣም መፍትሄው ቅድመ ጋብቻ መማር። ስለሚሻሉ ነገሮች ለምሳሌ ስለ አንድ ምግብ በልተነው ስለ ምግቡ ከምናውቅ አውቀነው ብንበላ ይሻል። እውነት ነው። ምግብ ጉዳዩን ቁም ነገር ሆነ አይደለም፣ ግን የሆነ ምግብ አይነት
ባለሙያዎች ነገሩን፣ ሆቴል ላይ ነገሩን። ስለ ምግቡ በደንብ አውቀ ነው ደስ እያለን ብንበላው አይሻልም? ከበላ ነው በኋላ እኛ እንደማይስማማን ነገር ቢነግሩንስ መረጃው ምን ልንሆን ነው? እውነት ነው። ትዳርሜ ነው ሳንገባ ብናውቅ አይሻልም? ሌላ ለእኔ ጥሩ ምሳሌ ምለው እሺ፣ መኪና አሽከርካሪ ወይም መኪና ገዝተው ለማሽከርከር ቅድሚያ ቢማሩ አይሻልም? ጤናማ የሚሆነውስ ጤናማ ሹፌር የሚሆነውስ መኪና ሳይገዛ ምንም ሳይልም ግዴታ አይደለም እሱ ስለ መኪና ተምሮ የሚያሽከረክርና ስለ መኪና ሳይማር የሚያሽከረክር ልዩነቱን አየሽው? ለምሳሌ አንድ ሰው መኪና መንዳት አልችልም፣ ግን መኪናሽን ስጭኝ ያለሽ ትሰጫለሽ። በሰጪው እንደሚፈጠረው ይገለብጠዋል። በቃ እሱም ይጎዳል፣ ሌላም ይጎዳል። ትዳርን በመኪና መስዩ መሾፈር ያልቻሉ ባልና ሚስቶች ገብተው እየተጋጨ ነው፣ እየተገለበጠ ነው ብዙ ትዳር። ስለዚህ ሹፌር ነው የሚባለው። ጥሩ ሹፌር ከአደጋ ረሱን ሊሆን የሚጠብቅ ሹፌር ለመሆን መማር ነው መጀመሪያ። የተማረ ሹፌር በስተኋላ ሲያሽከረክር በዚህ አጋጣሚ መንጃ ፍቃድ ለማውጣት መኪና መግዛት ግዴታ ነው እንዴ? አይደለም። መኪና ለመንዳት ግን መንጃ ፍቃድ ግዴታ ነው። ስለዚህ እኔ መንጃ ፍቃድ ስማር መኪና እንኳን ልገዛ ሀሳቡም የለኝም። ገና ምንም ደሞዝ የምለዛ ለምንም አይበቃም። መኪና እግዚአብሔር ፈቅዶ ሳገኝ ግን በኩራት ነዳሁት። ተምሬያለሁ የቱ ጋር መቆም እንዳለብኝ፣ የቱ ጋር መታጠፍ እንዳለብኝ። 13 ዓመት ሳሽከረክር 4 ጊዜ ነው የተቀጣሁት። ግን ጉራ እንዳይመስልብኝ እሺ። እውነት ነው፣ ቤተሰብ የሚያውቃል። ስህተት አይቀርም። እውነት ነው። ግን አልዋሽም። እግዚአብሔር ይመስገን ጥሩ አሽከርካሪ ነኝ። በ13 ዓመት 4 ነው የተቀጣሁት በተለያየ ጥቃቅን። በጣም ትንሽ ነው እኮ። ብዙ ጓደኞቼ ስሰማ በሳምንት 4 የሚቀጥዋሉ። አዎ ደንበኞች። እንግዲህ ለትራፊክ ጉንተውና አይ እሱም ቢሆን ራስን መጠበቅ ወገን መጠበቅ ግዴታ ነው። በደንብ ተምረን መግባት አለብን። ይህ ምንም ጥያቄ የለውም፣ ለራስም ለሌላም። እኔም ግን ጋብቻን በዛ መሰለዋለሁ። ትዳርን ባልና ሚስት ይሾፍሩታል፣ ልጅና ቤተሰብ ደግሞ ተጭኖ ይሄዳል። ስለዚህ የሾፈርሽ ነው በትክክል ወጥተሽ የምትገቢው፣ በሰላም የምትደርሺው በትክክል ሲያሽከረክሩ ነው። ያለበለዚያ ግን ልጅም ይጎዳል፣ የጫንሽው ሰውም ይጎዳል፣ እነሱም ይጎዳሉ። እውነት ነው። ስለዚህ ስለ ጋብቻ ተምሮ መግባት ማለት ስለ መኪና ተምሮ ማሽከርከር እንደማለት ነው። ስለ ጋብቻ ባልነት ምንድን ነው፣ ሚስትነት ምንድን ነው የሚለውን ሳያውቁ መግባት ደግሞ ስለ መኪና ሳይማሩ እንደመንዳት ነው። ግጭት የበዛው ለዚህ ነው። ለምሳሌ ትዳር ውስጥ ገብተው ራስ ወዳድ የሚሆነው አሉ። ይህ ፍጹም ትዳርና ራስ ወዳድነት እኮ አይገናኝም። እውነት ነው። ስለዚህ አለማወቅ ነው ማለት ነው። እና በጥቅሉ ለጤናማ ትዳር፣ ለደስተኝነት ስለ ጋብቻ አውቆ መግባት በጣም ይበረታታል። ለዚህ ሀሳብ ማጠቃለያ የተጻፈ ሁሉ ለትምህርትና ለተግሳጽ ተጻፈ ይላል ቅዱስ ጳውሎስ አይደል? እውነት ነው። መማር ስላለብን ስለ ጋብቻ ተጽፏል መጽሐፍ ቅዱስ። አሁን እንደ ክርስትናችን ሕግ መማር ስላለብን ልንማርበት ነው የተጻፈው። ለምሳሌ አብርሃም፣ ሳራ፣ ዘካርያስ፣ ኤልሳቤጥ የተጠቀሱት እኮ ለእኛ ትምህርት ነው። ይስሐቅ ለሚስቱ ጸለየ ይላል ለምሳሌ። ስለዚህ ባሎች ለሚስታቸው መጸለይ እንዳለባቸው ለትምህርት ነው። እነሱ ከኖሩ ስንት ሺህ ዓመት አይደል? ስለዚህ ዛሬ እኔ ይስሐቅ እንደሆን አብርሃም እንደሆን ተጻፈልኝ። ስለዚህ መማር ስለሚያስፈልግ ነው የተጻፈው። እኛ የፈጠርነው እንደው ተስማምተን ይሻላል በሚል ፍልስፍና ሳይሆን ራሱ አስቀድሞ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ስለ ጋብቻ እኮ አስተምሯል። ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ከእንግዲህ ሁለት አይደሉም አንድ ናቸው አስተማረ። ስለዚህ ቅድመ ጋብቻም አባትና እናት መተው ምንድን ነው፣ ከሚስት ጋር መተባበር ምንድን ነው የሚለውን አውቆ ሊገቡ ይገባል። ተጣብቀዋል። ሰው አይለያል፣ ሰው አይለይ። ስለዚህ ሰው ዓለማዊ ነገር ምድራዊ ነገር ሊለየን አይገባም የሚል አቋም ለመያዝ ተምሮ ሲገባ ነው። ባሎች ተንከባካቢ ሁኑ፣ ሚስቶች ለባሎቻችሁ ታዘዙ። ኤፌሶን 5 አንደኛ ቆሮንቶስ ምዕራፍ 7 ይህንን ተምሮ የገባ ባልነት ምን እንደሆነ ይጠብቃል ራሱ።
ተምራ የገባች ሚስትነት። ስለዚህ ተምሮ መግባት ቅድም እንዳልነው ጤናማ፣ ሰላማዊ፣ ግጭት እንኳን ቢኖር ግጭት ተፈጥሯዊ ነው፣ ግን የከፋ አይሆንም፣ ከነሱ አያልፍም። ባልና ሚስት ሳይጋጩ ይኖራሉ አይባልም። ውሸት ነው እንደዛ ኖረናል የሚሉ አይቀርም፣ ግን መጠኑ ይለያያል። ብዙ ጊዜ ምሁራን ሲሉ ሰምቻለሁ፣ እያፋታ ያለው ግጭቱ ሳይሆን ግጭት አፈታቱ ነው። እውነት ነው። ለግጭት ምክንያት ከሆነ ጉዳይ ይልቅ ግጭቱን ለመፍታት የሄዱበት መንገድ ሲያለያይ ይታያል። ወይ ሰው ያስገባሉ፣ ወይ ኃይለ ቃል ይነጋገራሉ። ግጭቱን ለመፍታት የሄዱበት መንገድ ራሱ ሌላ ችግር ነው። እውነት ነው። ከዚህ አንጻር ግጭትማ ይኖራል። ተቃራኒ ነን እኮ የምንገባው። ተቃራኒ ፍላጎት፣ ተቃራኒ ጠባይ፣ ተቃራኒ ጾታ እንደሆነ ተቃራኒ ምልከታ ይገባሉ። ያንን በመንፈሳዊ ጥበብና በፍቅር ነው የሚያዋህዱት። ጥበብ እኮ ዛሬ ነው እንዴ! በነገራችን ላይ ምንኩስና፣ ምነና የመከራ ህይወት እና ጽድቅን በመሻት እንደሆነ ሁሉ ጋብቻ መከራ አለው። ጋብቻ ክፉ ቀን አለው። ግን እንዳይደነግጡ ያላገቡ እንዴ! ኢዮብ ምን አለ? ክፉ ቀን መጣ አለ። ትዳሩ ላይ እኮ ነው። ግን ብርሃንን እግዚአብሔርን ተስፋ አድርጋለሁ። በጣም ያረካኝ ቃል ነው። ኢዮብ ምዕራፍ 30 ላይ በትክክል ባለትዳሮች ይሄን ስሙ። ክፉ ቀን አለ። በኢዮብ አገላለጽ ነው፣ የኔ አይደለም። የኢዮብ ክፉ ቀን ምንድን ነው? ልጆቹ ሞቱ። እንዴ! ንብረት ወደመ። አግኝቶ ማጣት ይመጣል፣ መሰደድ ይመጣል፣ የልጅ ሞት ይመጣል፣ የሚስቴ ባል ሞት ይመጣል። ከዛ አልፎ ሚስቱን ፈተና ሆነችው፣ እግዚአብሔርን ስደብ አለችው። ግን የሚገርመው አሳልፎ አልሰጣትም። እንደዛም ሆነው እንዴት ያለሽ ብሎ ቆሞ አልተሟገትም። ምስጋናን ያስተማራት የእግዚአብሔር ሰው፣ ጥበበኛ ሰው ይሄ ነው። እንዲህ አትበይ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። ምስጋና ነው ለሚስቱ ያስተማረው። አጸፋው ስድብ አይደለም፣ ዱላ አይደለም፣ ፍቻ አይደለም፣ ምስጋናን ያስተማራት። በጥቅሉ በዚህ ውስጥ ምናየው ክፉ ቀንም አለ። ስለዚህ ቅድመ ጋብቻ ላይ ትዳር ላይ ክፉ ቀን ቢገጥም ምንድን ነው የምናደርገው የሚለውን ልክ እንደ መኪና አሽከርካሪ መኪና መንገድ ቢዘጋብኝ ምንድን ነው ማድረገው፣ የሆነ ነገር ቢኖር ምንድን ነው የሚወስደው እርምጃ እንደሚል ሹፌር ሁሉ እንደዚሁም ትዳር የሚሾፍሩ ባልና ሚስቶችም ቀድሞ ሲያውቁ እንደው ለምሳሌ ልጅ ባንወልድ ምንድን ማድረግ ያለብን? ያገባውን ሊወልዳል እንዴ? ወይ ይዘገያል ወይ ላይወልድ ይችላል። እሺ ታማሚ ልጅ ቢወልድስ? ችግር አወራው ብቻ ይቅርታ። ግን ምንድን ነው ኤክስፔክቴሽን የሚባለው? መጠበቅ አይደል? መጠበቅ። ከዛ ችግርን ቢመጣ እንወጣዋለን የማለት አቅም። ለደስታ ችግር የለውም፣ ለበረከቱ ችግር የለም። ለምሳሌ ልጅ ባይኖር አልፈታትም፣ እጸልያለሁ፣ እግዚአብሔር እንደጅ ጠናለሁ፣ አልተዋትም። ያለ ልጅም መኖር ይቻላል። ይህን ማሳመን መጀመሪያ ነው። ስለዚህ ለእንዲህ ያለ ለፍቺ፣ ለግጭት፣ ለሚመጣ ችግር፣ ላለመደንበር፣ ላለመበርገግ ቀኑ ቅድም እንዳለው ጨለማ እንዳይሆንም መብራቱ አይቀርም እግዚአብሔር ተስፋ በማድረግ ይህን ለመቀበል ራሱ ግን ቅድመ ጋብቻ መማር፣ መሰልጠን፣ ስለ ጋብቻ አውቆ መግባት በጣም አስተዋጽኦ አለው። ተዋዶ ለመኖር ፍቅርን ለመጠበቅም አንድ ልጨምር፣ ፍቅራቸውን ጠብቀው ለመኖርም ቅድሚያ ሲመከሩ ወይ ሲማሩ ነው። ሊቀንስ ይችላል ፍቅራቸው እንዳይቀንስ። የማይቀንስ ፍቅር እግዚአብሔር ለኛ ያለው ብቻ ነው። ስለዚህ ብዙ ጊዜ የምታዝበሽ እንደሆነ ከጋብቻ በፊት ያለ ማቆላመጥ፣ አዋደድ ትዳር ውስጥ አይታይም። እውነት ነው። ድሮ እኮ እንዲህ አልነበረም ትልሻለች አይደል? ዓመት ሆድዬ ሀንዬ ምናምን ይለኝ ነበር። አሁን የለም፣ ያው የለም ትላለች። ልደቴን ሰርፕራይዝ ያደርገኛል ምናምን። ለምን ተቋረጠ? እሺ ቅድመ ጋብቻ ያሉ እንዳይቋረጥ ምን ያርጉ? ቀድሞ ይግባው ይማሯ። በምን መንገድ እጮኛውን በምን መንገድ ሚስት አድርጎ መኖር እንዳለበት ህሊናውን አሳምኖ ራሱን አዘጋጅቶ ሲገባ ምንም የሚቀየር ነገር አይኖርም። እሷም እንደዚሁ። ስለዚህ ድህረ ጋብቻም ፍቅራቸው የደራ የኮራ ደስ የሚያሰኝ ሆነው እንዲኖር ቅድመ ጋብቻ የሚያደርጉት ትምህርት፣ ስልጠና፣ ግንዛቤ፣ ዝግጅት በጣም አስፈላጊ ነው እያምናለሁ።
እውነት ነው። አሁን እርስዎ መጨረሻ ላይ ካነሱት ሀሳብ ጋር አያይዘን በዛው ወደ ትዳር እንግባና ከተጋቡ በኋላ እርስዎም እንዳሉት ብዙ ክላይንቶችም እንደሚሉት ባሌ ለኔ ያለው ፍቅር ቀነሰ ወይ ሚስቴ ለኔ ያላት ፍቅርና እንክብካቤ ቀንሷል የሚሉ ብዙ ጥንዶች አሉና ፍቅር የሚቀንስ ነገር ነው ወይ? አዎ ቅድምም ነካ አድርጌዋለሁ። እንግዲህ መሟገት ይቻል ይሆናል። እንደ እኔ አረዳድ የማይቀንስ ፍቅር እግዚአብሔር ለሰው ልጆች አሉ። እንዲሁ የወደደን ያለ ቅድመ ሁኔታ የወደደን ጥሮች ሳንሆን የወደደን ቸሩ አምላካችን ብቻ ነው። ሌላው በሰዎች መካከል በእጮኛሞች መካከል ያለ ፍቅር ይቀንሳል። ባይሆን የሚቀንሰው ምንድን ነው? አንዱ ጊዜ አለመስጠት። ባሏ ጊዜ ካልሰጣት ቅር እያላት ፍቅሩን ቀንሷል ማለት ነው፣ ትቶኛል ማለት ነው እያለች ይቀንሳል። ከበሬታውም ይቀንሳል። ሌላው በጣም የፍቅር መቀስ አለመከባበር፣ ኃይለ ቃል፣ ስድብ፣ ትችት፣ አሳልፎ መስጠት፣ ማነጻጸር፣ ከአንተ ነከሌ ይሻላሉ፣ ከአንቺ ነከሌ ትሻላለች። አለመከባበር፣ መናናቅ፣ አለመከባበር በሁለት መካከል ያለውን ፍቅር ይቀንሳል። እውነት ነው። ሌላው አለመተማመን፣ ግልጽ አለመሆን። ላይወሰልቱ ይችላሉ፣ ግን ከኢኮኖሚ ጀምሮ መደበቅ። እሷን ደብቆ እህቶቿን ያማክራል እና እንዴት ፍቅር አይቀንስም? ከኔ በላይ እህቶቹን ነው የሚወደው ብላ ታዝናለች ማለት ነው። እሱን ደብቃ ወንድሞቿን ታማክራለች። ትልልቅ ውሳኔ ከሱ ውጭ ትወስናለች። ፍቅር ይቀንሳል። በፍቅረኝነት ጊዜ እኮ የቀራቸው ነገር የለም እኮ። እኔን ከታች አድርገኝ እኔን እየተባባለ እኮ ነው የኖሩት በእንቅፋት ጊዜ። አሁን ግን ራሳቸው እንቅፋት ይሆናሉ። ስለዚህ አለመተማመን፣ አለመከባበር፣ ጊዜ አለመስጠት፣ እነዚህ በትክክል ፍቅር ይቀንሳል፣ ግን ይታደሳል። እውነት ነው። ቀንሰ ነው አናብቃ እንጂ አድሰ ነው ተስፋም ሰተን። በዛው ላይ ማደስ ይቻላል። ፓስፖርትም ይታደሳል፣ መንጃ ፈቃድም ይታደሳል፣ ፍቅርም ይታደሳል። ዘአፍቀረ ብእሲቱ አፍቀረ ርእሱ ይላል ቅዱስ ጳውሎስ። ተፋቅረው እንዲኖር እኮ ነው። ምን ያህል ሚስቱን የወደደ አካሉን ወደደ እንደ አካሉ። እጁ የሚጠላ እግሩ የሚጠላ ታሞ እንኳን እንወደዋለን አካላችንን። በቃ አካል ነች። ስለዚህ እንደ አካሉ ይውደዳት፣ እንደ አካሏ ትውደደው እያለን አካሉን ወደደ። ተገቢ ነው መዋደድ፣ ጉራ ትቢት አይደለም። ተዋደው እንዲኖሩ ይገባል። ታዲያ ያ መዋደድ ቅድም ባልናቸው መንገዶች ሲቀንሱ መፍትሄው ማደስ ነው። አንደኛው የቅድሙን ገልብጠ መረዳት ነው። መከባበር ላይ ከጸኑ ፍቅሩ ይታደሳል። ሁለተኛው ይቅርታ ነው። በጣም ፍቅር የሚያድስ ነገር ይቅርታ ነው። በጣልቃ ገብ ተጽዕኖ፣ ኃይለ ቃል፣ ቅድም ባለው ጊዜ ባለመስጠት፣ ባለማስተዋል ፍቅሩ ቀንሶ ሊሆን ይችላል። የሁለቱም ምልከታ የራስ ጉዳይ ተባብለው ሊሆን ይችላል። ይህን ሁሉ የሚያርሙት በይቅርታ ነው። ይቅርታ አድርጊልኝ፣ አካሄዴ ልክ አይደለም፣ ይቅርታ አድርግልኝ፣ ልክ አይደለሁም፣ እንደ ቀድሞ እንደ ፍቅረኝነታችን ጊዜ አይደለሁም። በቃ ጥፋትን አምኖ ይቅርታ መጠየቅ። እግዚአብሔር ፊት አልወደላቸው ካለ በካህን ፊት፣ ግድ ከሆነ በሽማግሌን ፊት፣ እዛ ደረጃ ደርሶም ከሆነ በምስክር ይቅርታ መጠየቅ ፍቅርን ያድሳል። ከልብ ማለት ጥፋትን አምኖ። ሌላው ጊዜ መስጠት ነው። በቃ ቢዚ ነኝ ጊዜ የለኝም የተባለ ለሚስት ጊዜ አለመስጠት ማለት በነገራችን ላይ ቤት ቶሎ መግባት ብቻ አይደለም እኮ። አንዳንዶች ገጥሞች እንደሆነ ጊዜ አይሰጠኝም ብላ ከሰሰች። እሱ ደግሞ መጣና በማስረጃ ሞገተ። እንዴት ትላለች? እኔ እኮ 11 ተኩል ነው ቤት የሚገባው፣ ውጭ እኮ አላመሽም፣ አልጠጣም። ጥሩ ኳሊቲ ነው አይደል? ጥሩ ልማድ ነው። አሁን እንደው እኛንም ሊያታልልን ሞከረ ማለት ነው። ግን እንትኑ በጎ ጎኑን በጣም ደረደረው።
ግን ጥያቄው ምንድነው? እሺ ገባ 11 ተኩል በጣም ጥሩ ታወራላችሁ ወይ? አያናወራ። ችግሩ እዚህ ጋር አይደል ያለው? እውነት ነው። እሷ ጓዳ ትንጎዳጎዳለች ወይ ቃና ቲቪ ታያለች። እሱ ገባ ስልኩ ላይ ነው። ስለዚህ ሰው ያልገባም እኮ ስልክ ውስጥ ነው እኮ ገባ ላፕቶፕ ላይ ነው። ስራ ምንም ሊሆን ይችላል። ግን በአብዛኛው ሶሻል ሚዲያ ሱስም አንዱ ተጽዕኖ ፈጥሮ በትክክል 11 ተኩል መኪናውን አቁሞ ይገባል፣ ይተጣጠባል፣ ልብስ ይቀያይራል። ስልክ ላይ ልጅ ማጫወት የለ፣ እነሱም ስልክ ላይ እሷን እንዴት ሆንሽ ውሎሽ እንዴት ነበር የለ፣ ጓዳውን መቃኘት የለ፣ ሲቀርብለት ስልክ እያየ በአንድ እጁ። ስለዚህ እሷ እውነቷን ነው ገባ እንጂ እሷም እኮ ያመሻል አይደለም ክሷ ጊዜ አይሰጥም ነው። በሴቶችም ሊገጥም ይችላል። ደክሞት መጥተው አለማውራት፣ አለማናገር፣ ውሎ እንዴት ሆነ አለማለት ይማሳል። ስለዚህ ጊዜ መስጠት ማለት ለምን 10 ደቂቃ አይሆንም ትኩረት ሰጥቶ አይን ላይንም መግባባት፣ ውሎዋን፣ እንቅስቃሴዋን፣ ድካሟን፣ ስሜቷን መጋራት ትልቁ ነጥቢያ ነው። ይህ ደግሞ ተገቢ ነው። እንዴ ገባ ስልክ ላይ ገባ አንዳንዴ ሰው ወደ መኝታ ቤት ወደ ጓዳ ወደ ልጆቿ እንዴ የመጀመሪያው አፕታይዘር እኮ የእሷ ፊት ነው። ለልጅም ለባሏ እውነት ነው። እንዴት ይዋጥለት። ስለዚህ ጊዜ መስጠት ማለት ቤታቸውም አንዳንዴ ወጣ ብለውም እንደ ፍቅረኝነታቸው ጊዜ ልብ ለልብ የሚያወሩበት፣ ሀሳብ ለሀሳብ የሚጓዩበት፣ የሚጣለው የሚጥሉበት፣ የሚጸድቀው የሚያጸድቁበት ብዙ ነገር በይበልጥ የወለዱ በጣም ጊዜ ያስፈልጋቸው ሌላም አጀንዳ አላቸው ለማለት ነው። በይበልጥ ያልኩት ልጆቻችን እንዴት እናሳድግ ራሱ አንድ አጀንዳ እኮ ነው። ስለዚህ ልክ ነን ወይ? ይህ ልጃችን እንዴት ነው አካሄዱ? እቺ ልጃችን ኢንተረስቷ ምንድን ተረዳሻት? ግን ተረዳሃት? ግን ከመምህራን ጋር ያለን ግንኙነት ምን ይመስላል? ትምህርት ቤት ማለት ነው። አስተዳደግ ሲኖር ሌላ ጊዜ እናየው ይሆናል። ግን ትልቁ ጉዳይ ሁለቱ አቋም ሊይዙ የሚገባ ስለ ልጆቻቸው። ታዲያ አቋም የሚይዙት እኮ ሁለቱ ጊዜ ሲኖራቸው። አሁን ግን ምን ይኖራል? ይሮጣሉ፣ ቤት ይገነባሉ፣ ልጅ ይፈርሳል። በተገነባ ቤት የፈረሰ ልጅ ነው እያሳደግን ያለን። እንኳን ቤት ሀገር አሳምረን የፈረሰ ትውልድ ትርፋም አይደለንም። በቤት ደረጃም ቤቱ ተሰርተዋል፣ ብር አለ፣ መኪና አለ፣ እግዚአብሔር ይመስገን። ልጁ ግን ሱስ ውስጥ ገብቷል። ልጅቱ ግን በ15 ዓመቷ ዝሙት ጀምራለች። ፈርሰዋል ልጆቹ እያልኩ ነው። እና የወላጆቹ ቁጭ ብሎ የመደማመጥ ጊዜ መስጠት ጉዳይ እንኳን ለነሱ ፍቅር ለወለዷቸው ልጆችም አይደል ለሌላም ይተርፋሉ። ለዘመድ አዝማድ፣ ለመንፈሳዊ ተቋማት ምን ማድረግ ይገባናል፣ ከኛ ምን ይጠበቃል ማለት የሚጀምሩት እኮ ከእኔ ምን ይጠበቃል የሚለውን የቤታቸውን ችግር ከፍቱ በኋላ ነው። ስለዚህ ጊዜ መስጠት ፍቅርን ያድሳል። እውነት ነው። ጊዜ መስጠት ደግሞ ስልክንም ቴሌቪዥን ማጥፍቶ ተረድተሽ እንደሆነ ያለ ቋንቋ ያለ ንግግር የሚግባቡ ባልና ሚስቶች እኮ አሉ። በጊዜ ሂደት ውስጥ ይዋሃዳሉ። እንደ ከፋት ብዙዎች ባሎች በሁኔታው ያውቃል። ዛሬ የሆነ ነገር አለ ማለት ነው ይላል። ይህ ጥሩ ተግባቦት ነው። አዎንታዊውን ነው የምናገረው። አንዳንዴ የሆነ ቦታ ሆና ወይም ሆኖ እሱ ቃሉ ደስ ባይልም እንደደበረው እሷ አርቃይታ እየደብሮታል። ተረዳሽ? በቃ በሆነ እሱ እኮ እየሳቀ ሊሆን እኮ ይችላል፣ ግን ታውቅበታለች። አይ ባሌ ደስ አላለው ይህ ጉዳይ ቆይ እስከዚህ ሳይናገሩ የሚናበቡ አሉ። እውነት ነው። የሚያሳዝነው ተነጋግረው ደግሞ የማይግባቡ አሉ። ይሄ ሁሉም ነው ጊዜ በመስጠት ነው። እና መከባበር፣ ይቅርታ መጠያየቅ፣ ጊዜ መስጠት፣ የመጨረሻው መነጋገር። ፍቅርን የሚያድሰው መነጋገር ነው። ብዙ ሚዲያ ላይ አቅሜን የተናገርኩት እኔም ከመምህራን ሰምቼ መነጋገር ግን ጥበብ አለው። ልክ እንደ ሜሬጅ ኮሚኒኬሽን የጋብቻ ተግባቦት ውስጥ አለ ትምህርቱ። እና ስላወሩ ብቻ ይግባባሉ ማለት አይደለም። የመነጋገር ጥበብ ማለት በሰከነ አንደበት ጊዜ፣ በምቹ ጊዜ፣ ቦታ፣ ምቹ ቦታ ተነጋግሮ ለመግባባት እነዚህ 3 ነገሮች መሟላት አለባቸው። ለምሳሌ እየጮሁ እንዴት ነው የሚግባቡት? እየተሰዳደቡ እንዴት ነው የሚግባቡት? የንቀት አንተ እኮ አሰማኝም እያለችው እንዴት ነው የሚሰማት?
መቼም አንቺ አትለወጭም እያለ እንዴት ነው የምትለወጠው? ዲፌንስ ለማድረግ ተዘጋጃለች እንጂ ለመለወጥ አትዘጋጅም። ስለዚህ ቅዱስ ጳውሎስ በነገረን እንቋጭ፣ ንግግራችሁ በጨው እንደተቀመመ ይሁን በጸጋ ይሁን። አሁን ጨው ወጥ አይደለም፣ ወጥን ግን ያጣፍጣል። ስለዚህ ንግግር በጨው የተቀመመ ማለት የሰከነ አነጋገር፣ የምስጋና አነጋገር፣ በአድናቆት ዋጋ በመስጠት ለመልካም ነገር ዋጋ በመስጠት የጀመረ አነጋገር ለጥሩ ስምምነት ይዳርጋል። ችግርን ለመናገር እንኳን ከበጎ መነሳት በጣም ይጠቅማል። አንተ ጎበዝ ነህ፣ ብዙ ጊዜ እንዲህ ነገር አላየውብህም ግን ብላ ከጀመረች ከዚህ በኋላ ማዳመጥ ቢጀምረው ከአዎንታዊ ነው የጀመረችው። በጨው የተቀመመ ቅድም ካልነው ተቃራኒ ማለት መልካም ትዳር ይዘናል፣ እግዚአብሔር በልጆች ባርኮናል፣ እግዚአብሔር ባለችን ኑሮ በጤና እንድንኖር ረድቶናል። እንዲህ ብሎ ቢጀምር ራሱ ጥሩ መንገድ ውስጥ እየገባ ነው፣ እግዚአብሔርን እያስገባ ነው። ግን እኔ ጋር እንዲህ ያለ ችግር አለ፣ አንቺ ጋር እንዲህ ያለ ችግር አለ ቢባባሉ ለተግባቦት ቅርብ ይሆናሉ። እና መነጋገር ሲባል በሰከነ አንደበት፣ በተረጋጋ አንደበት፣ በጨው እንደተቀመመ የሚለው ይገልጸዋል። ቦታ ስንል ደግሞ አንዳንዶቹ መኪና እየተጓዙ ትልቅ ቁም ነገር ይጀምራሉ፣ ሌላው ቀርቶ ለአደጋም ያጋልጣል። እና ቦታ ወሳኝ ነው። የት ነው ማውራት ያለባቸው? አንዳንዶቹ ደግሞ ልጆቻቸው ፊት ከባድ አጀንዳ ይጀምራሉ። ድንገት ሀሳብ ሊያጨቃጭቅ ይችላል፣ ወይ ልጅ ፊት ላይ ወራ ይችላል። አንዳንዶች ደግሞ ቤተሰባቸው ቤት፣ ጓደኞቻቸው ፊት አንዳንድ ማይወሰን ነገር በይሉኝታ ወስነው ይመጣሉ። ቤት ሲገቡ እኔ እኮ ለነከለ ብዬ ነው፣ እኔ እኮ እንትና እንዳይታዘቡኝ ነው እሺ ያልኩሽ። ስለዚህ ቦታ ወሳኝ ነው። ብቻቸውን ቤታቸው ወይ ቤተ ክርስቲያን ወይ ምግብ ቤት ሻይ ቡና እያሉ ወይ መናፈሻ ወይ ኮሪደሩ ምቹ ነው። አሁንማ ብቻቸውን ምን ይመስላል ምን ይመስልሻል? እና ቦታ ወሳኝ ነው። ሌላ ደግሞ ታይሚንግ ጊዜ የሚለውን ጊዜ ምንድን ነው? ለመነጋገር ምቹ፣ ለመነጋገርም ጊዜ አለው፣ ለመተቃቀፍም ጊዜ አለው ብሏል ሰሎሞንማ መክብብ 3 ላይ። ለምሳሌ አሁን አንድ ሹፌር ባል በጣም ደክሞት በጣም ርቦት የሚስቱ እንጀራ ቡና ጓጉቶት መጣ። እሷ ደግሞ ቆይ ከእንጀራ በፊት ና እናውራ አለችው። የሚያዳምጥ ይመስልሻል? ታይሚንግ ያልኩት መጀመሪያ እንጀራ አቅርቢልኝ፣ ራሱ ግጭት ይፈጥራል። መጀመሪያ ቡና ስጭኝ፣ ስንት ፀሐይ ሲያቃጥለኝ ኑሮ። አይሻውን ወደ ኔጌቲቭ ሄደ ጊዜ። እሷ ደግሞ አጋጣሚ ምግቧን በልታ ቡናዋን ጠጥታ ነቃ ተጋብላ ነው ያለችው። ጥሩ ነው ያርግላት፣ ግን የእሱን ስሜት መረዳት አይገባም? ይገባል። ስለዚህ ጊዜ ያለው ስሜትምና ሁኔታን በመረዳት ነው። ሌላ ሚዲያ ላይ ተናግሬዋለሁ። ለምሳሌ ሌሊት እንደዚሁ ሌሊት ተነስቶ ወደ ስራ መሄድ ነው እና እሷ ደግሞ ቃስታታጥብ ለልጆች ምሳ ስታዘጋጅ ሚድናይት ሆነ። ከከባድ እንቅልፍ ላይ ቀሰቀሰችው። ግን ጉዳዩ ወሳኝ ነው፣ የቁርባን ጉዳይ ነው። ግን ቀሰቀሰችው። ግን በጩኸት አንደኛ ጊዜ ወደተኛ ጩኸት። አንተ ምንድነው ችግርህ? ለምንድነው ማን ቆርበው? ለምንድነው ቁርባኑ የተውከው? አሁን ድምፀቱ ኃይለኛ ነው። በዛ ላይ ምን አለ? ራስሽ ቆረቢ ያለ ለዱላ ተዘጋጀ እንኳን ሊቆርብ። እንዴት ከእንዲህ ያለ እንቅልፍ የተቀሰቅሽኛለሽ? ሌላ ድብድብ እንዴ! ቁርባን ያደባድባ እንዲ ያስማማል እንጂ አጀንዳው ቅዱስ ነው እኮ። የገለጸችበት መንገድ ግን ታዝበሽ እንደሆነ አንቺን ብዙ ከስተመሮች አሉሽ፣ የሚገልጹበት መንገድ ነው ግጭት እየሆነ የሚመጣው። በቅዱስ ነገር ላይ እያወሩ በጣም በተባረከ አጀንዳ ላይ እያወሩ የሚገልጹበት መንገድ ግን ያውቃለሁ ምናምን ከሌ እንዲሆነ እልከኝነት ጉዳዩ ሳይሆን ቅድም እንዳልነው ያንን ለመግባባት የፈጠሩበት ጉዳይ ሳያግባባ ይቀራል። ስለዚህ መነጋገር ሲባል ጊዜን፣ ድምፀትን፣ የተረጋጋ አንደበትን፣ ቦታን መሰረት ያደረገ ሊሆን ይገባል። በዚህ መንገድ ከሆነ ይታደሳል። እርግጠኛ ነኝ ተነጋግረው ማያድሱት ነገር የለም። ቅድም እኮ ከባድ ታሪክ ነው የነገርኩሽ። ሲወሰልት አግኝታው ይቅር አለችው። ቄስ ስለመከረ ብቻ አይደለም፣ ባለመብት እሷ ነች።
በደንብ ጥፋቱን አመና። ቅድም ባልነው ካየነው ጥፋቱን አመነ፣ ይቅርታ ጠየቀ። ለአንቺ ለህይወቴ ለቤተሰቤ ጊዜ ለመስጠት ብሎ ቃል ገባ። በደንብ ጥፋቱን ስህተቱን አምኖ ነገራት። ይቅር አለችው። በመነጋገር እንደሚያምኑ ተወሰኑ። ፍቅራቸውን አደሱ። እስከዚህም ጥግ ይደርሳል ማለት ነው። እውነት ነው። ስለዚህ ፍቅር ይቀንሳል ግን ይታደሳል በሚለውን ጨርሰው። አዎ ብዙ ሰው ይቀንሳል ላይ ብቻ ነው ስታክ አድርጎ የሚቀረውና እንደሚታደስ ደግሞ እንዴትም እንደሚታደስ በደንብ አድርገው አብራርተውልኛልና አሁን እንድናይ የምፈልገው ሀሳብ አሁን ላይ በዚህ ጊዜ በጣም የብዙ ትዳሮች ራስ ምታት ብዬ ማስበው አንድ ነገር ነው። እሱም በትዳር ላይ መወስለት ወይም ደግሞ ማመንዘርን ማለት እንችላለን እና ከሱ ጋር ተያይዞ ያው ልክ እንዳልሆነ የሚታወቅ ነገር ነው። ግን ይቅርታ ማድረግና አለማድረግ ከሚለው ነገር ጋር ብዙ አጨቃጫቂ ሀሳቦች ይነሳሉ። ኦሬዲ ቅድም በምሳሌ አድርገው ያነሱልኝም ሀሳብ አለ። እዛ ላይ የተወሰነ መልሱን ጠቀስ አድርገውታል። ግን ደግሞ ብዙዎች የመጽሐፍ ቅዱስ ላይ ያለ ቃል አለ። የማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ያለ ዝሙት ምክንያት ሚስቱን ፈቶ የሚያገባ ሁሉ ያመነዝራል ይላል። የተፈታችውንም የሚያገባ ያመነዝራል የሚል ቃል አለና በምንም መንገድ ተጋብተው ግን ደግሞ ትዳር ውስጥ መወስለት ሲኖር ይቅርታ የማድረግ ቦታው የሚሰጠው ለተበደለው ሰው ነው። ስለዚህ አሁን ከዚህ ቃል ተነስተው አይፈቀደም የሚሉ አሉ፣ ይፈቀዳል የሚሉ አሉ። ያንን ግንኙነት ለማቋረጥ ወይም ደግሞ ትዳሩ እንዲፈርስ ወይም እንዲቀጥል ማለት ነው። ሶ ከይቅርታ ጋር አያይዘን እንድንመለከተው ፈልጌ ነው። አዎ ጋብቻን ከሚያፈርሱ ነገሮች ዋናው ሁለት ነገሮች ናቸው። በፍትሐ ነገሥት አንቀጽ 24 ላይ እንደ መንፈሳዊ ሕግ ማለት ነው። እሺ አንደኛው ዝሙት ነው። አሁን የጠቀስሽው ነው። ያለ ዝሙት ምክንያት ካለ በዝሙት ምክንያት ግን ይቻላል ማለት ነው። ሁለተኛው ሃይማኖት መለወጥ ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ደረጃ አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ብለው አምነው በቁርባን ተወስነው ለመኖር ቃል ገብተው ሳለ በስተኋላ ላይ ወይ እሷ ወይ እሱ ቢለውጡ ትዳሩ ሊቋረጥ ይችላል። አይ መለሳለሁ ካለ ግን ንስሐ ገብታ ሊቀጥል ይችላል። እና ይህ ምንድነው? አንደኛ ቆሮንቶስ 7 ላይ የማያምን ግን ይለይ ይላል። እንዲያምን ጥረት ይደረጋል፣ እንድታምን ጥረት ይደረጋል። የማያምን ከሆነ ግን ይለይ ይላል። ስለዚህ የሃይማኖት ጉዳይና የዝሙት ጉዳይ ትዳሩን ሊለየው ይችላል። ሌላው ተፈጥሮአዊ ጉዳይ ነው፣ ሞት ነው። እና በዝሙት ምክንያት አንዴ የተገኘ በዛው ተቋርጦ ይቅር ወይ? መጀመሪያ እንደ ሕጉ የተበደለው አካል ነው የሚወስነው። አንዴ ወስልቷል፣ ከእሱ ጋር መኖር አልፈልግም ካለች መብቷል። ይቅርታ አደርግለታለሁ ግን አብሬ መኖር አልፈልግም ካለች መብቷል። ቃል ኪዳኗን አፍርሷል፣ ቃል ኪዳኗን አፍርሳለች። ከእሱ ጋር መኖር አልፈልግም ካሉ መብታቸው። ድንገት የተፈታችውን ያገባ ያለው በሃይማኖት መንገድ ሁለተኛ ስህተትም እንዳይሆን ነው። ባሏን ፈታ በዝሙት ምክንያት ድጋሚ ደግሞ ሌላኛው ቢያገባት ተባባሪዋ ሆነ እና በዚህ ምክንያት የተፈታች ጨርሶ አታግባ ሳይሆን ራሷን አስተካክላ ንስሐ ገብታ ለትዳሯ ታማኝ ለመሆን ወስና ካህን አማክራ በቁርባን ደረጃ ሌላ ህይወት መመስረት ትችላለች። ህይወት ይታደሳል ብለናል። ማርያም መግደላዊት ያ ሁሉ በደሏን 7 አጋንንትም አድሮባት የሚያሰራትን ታሪኳን ለውጦ ከቅዱሳት አንስት ደምሯታል። በማመንዘር በመወስለትም ትዳራቸውን የፈቱ በእግዚአብሔር ፊት በንስሐ ይታደሳሉ። እግዚአብሔር ይቅር የማይለው ኃጢአት የለም። መጀመሪያ ራስን መጠበቅ ነው። ከወደቅን ደግሞ በንስሐ መነሳት ነው። ሕዝቅኤል 18 ላይ የሟችን ሞት አልወድም። ያ ሰው ህይወቱን በንስሐ አድሰው ቀጣይ ህይወቱን መኖር ይችላል። ወደ ትዳሩ ስንመጣ የተበደለችዋ አልፈልግም ካለች መብቷ የተከበረ ነው። ግን በተቃራኒው ደግሞ እኔም ብዙ የገጠመኝ ቅድም እንዳልኩትም እግዚአብሔር ይቅር ካለው ጥፋቱም አይደግም ከሆነ
ከዚህ በኋላ ቃሉን አክብሮ የሚኖር ከሆነ አብረን እንኖራለን ካለች ይበረታታል፣ አይከለከሉም። እንደ ቤተክርስቲያን ስርዓት እሷ አይ የልጆቼ አባት ነው፣ በቃ ልጆቼን ብቻ የማሳደግ ወይ ደግሞ ሌላ ማግባት ፍላጎቴ አይደለም። ወድቋል፣ ተሳስቷል፣ እውነቱን አውቋል፣ ቀኖናውን ጨርሶ እግዚአብሔር ይቅር እንዳለው በንስሐ አባቱ ንስሐን ጨርሶ ከሆነ አብረን እንኑር ካለች መብቷ ነው። ትንሽ ቁስል ይኖረዋል። በጣም ራስን ማዘጋጀት ይፈልጋል። ያ የበደለውም አካል የበታችነት መሸማቀቅ ስሜቱ ብዙ ጉዳት አለው። ግን ምንም ሆነ ምን ጥንቱን ነው እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥሎ ማልቀስ ይባላል። መጀመሪያውኑ ነው እንጂ መጠንቀቅ። ከዛ በኋላ እንደው ገላመጠችኝ ሁሌ ጥፋተኝነት ተሰማኝ ቢል በራሱ ያመጣው ነው። ግን ደግሞ ይቅር እስከ ማለት የደረሰች ሚስት ግን ያን ያህል ታገለዋለች ተብሎ ደግሞ አይታሰብም። እድለኛም ነው የሚሆነው እሱ። ያም ሆነ በእግዚአብሔር መንገድ በንስሐ ታድሶ፣ በጋብቻ መንገድ ደግሞ ማንም ሳያስገድዳት ራሷ ፈቅዳ አድሰው መኖር ይችላሉ። በእግዚአብሔር መንገድ አመንዝሮ የተገኘ ቀኖና ይሰጠዋል። ቄዴር እንዲጠመቅ ይደረጋል። የተወሰኑ ወራት ገዳማዊ ቢችል በገዳም በምን እየተጠመቀ ራሱን በጣም ሕሊናውን እያዳመጠ እንዲኖር ጥፋቱን እያሰበ እግዚአብሔር ይቅር እንዳለው እያሰበ ለቀጣይ ሕይወቱም ራሱን እንዲገነባ ይመከራል። እንደ ማርያም መግደላዊት ሕይወት ታድሰው ይቀጥላል ማለት ነው። አመንዝሮ የነበሩ ቅዱሳን የተባሉ አሉ። በተለያዩ አኗኗር ኖሮ በንስሐ የታደሱ አሉ። ስለዚህ ወሳኙ የተበደለው ወይም የተበደለች እንደ ቤተክርስቲያን ወይም እንደ ካህን ሽማግሌ በፍጹም አንዴ ወድቀ ተገኝታልና ፍጹም እሷ ላይ እንዳደርስ ብለን አንወስንም። ባሌ ነው በቃ አብሬውን ኑር ካለች መብቷል። ያ አመንዝሮ የተገኘውን ንስሐዊ አድሰዋለ ማለት ነው። እውነት ነው። የተፈታችውን ያገባ የተፈታውን ያገባ ከሚለውን ነፃ የሚያደርጋቸው እግዚአብሔር ስለ በንስሐ ቃል ገብቶልናልና ይቅር እለዋለሁ ስላለ ኃጢአቱ የሚናዘዝ ምሕረት ያገኛል ስላለ ምሳሌ 28ም ኃጢአቱን ተናዘው ቄዴር ተጠምቆ እግዚአብሔር ይፍታ እግዚአብሔር ይፍታሽ ተብሎ ሕይወት ይቀጥላል። ያን ሕይወት ከሌላ ጋር ከመኖር ከእሱ ጋር ልኖር ካለች ከሌላ ጋር ከመኖር ይቅር ብያት ከእሷ ጋር ልኖር ካለ ፍቅር ደግሞ ያሸንፋል። ስለ ፍቅር ሁሉ ይቅር ነው። በፍቅር ቀድሞ ከምታውቀው ባለው ጋር ቀድሞ ከሚያውቃት ሚስቱ ጋር መኖራቸው ደግሞ ለልጆቻቸው ማኗኗር ለእነሱ ማኗኗር ይቅርታው ይህን ይገዛል በሚል ነው የምንረዳው።